እስከዛው እንትን እናስተናግድ። ሪታ ሰላም ብያለሁ። ሰላም እንዴት ናችሁ? ሰላሙን አለመን ተቢያል ሁዳ ሁሱ ከመጣ ኢንሻአላህ ቀጥል። ሰላም አለይኩም እንዴት ናችሁ? ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? ሰላም ነው? كيف حالك؟ هلا الحمد لله. ላውራ ልቀጥል? ቀጥይ ሪታ። ጃከሽ ምንድን ነው? አሁን ማለት ነው እኔ ልጠይቅ የፈለኩት ጀስት አሁን እኔ ክርስቲያን ነኝ፣ ግን እኔ አሁን በጣም መወዛገብ ውስጥ ስላለው ወይ ወደ እስልምና ወይ ወደ ክርስትናው ምን ለማለት ጥያቄ ለመጠየቅ ነው የመጣሁት። ስላስገባችሁኝ አመሰግናለሁ። ጠይቂ። ምንድነው ጥያቄ? ብዙ ጊዜ እፎይን ታውቁታላችሁ፣ እሱ ጋር ገባለሁ አትሉ? ለመስማት ያህል ማለት ነው። እና አንዳንዴ በጣም ያወዛገበኛልና ምንድነው የመሐመድን ታሪኮች እሰማለሁና እሱ ላይ ደግሞ በጣም እንትን አለኝና ላይክ እሱን እንድታብራሩልኝ ነበረ። እሺ መጠየቅ የምትፈልጊው ከነቢያችን ሰለላሁ ዐለይሂ ወሰለም ከሰማሽው ነገር ይሄ ነገር አእምሮ ሊቀበለው አልቻለም የምትይው ነገር ካለ እሱን ጠይቂ። ካልሆነ ወይንም ባጭሩ ታሪካቸውን ከተወለዱበት ጊዜ ጀምሮ እስከ መጨረሻው አጠር ባለ መልኩ እንነግርሻለን። እሺ አመሰግናለሁ። የመጀመሪያው ጥያቄ እሱ ነገር በጣም እንትን በስቷል። ጥያቄው ግን ላይክ እኔ መጠየቅ ስለምፈልግ ነውና የ6 ዓመት ልጅ አገባ በሚለው እንትንና ሁለት ደግሞ ሴክሹዋል ግንኙነት በጣም በኖርማል የሚደረግበት እንትን አለና ስለሱ ነገር ልታብራራልኝ ትችላለህ? እሺ ይቻላል። አና አዳምጪኝ ታድርጊ። እሺ ነቢያችን ሰለላሁ ዐለይሂ ወሰለምን ክርስቲያኖች ከሚተቹባቸው ትችቶች መካከል አንደኛው ምንድነው? እናታችን አይሻን አላህ መልካም ስራን ይውደድላትና ከእርሷ ጋር የነበራቸውን የጋብቻ ጉዳይ ነው። እርሱም ትችታቸው ከምን የተነሳ ነው? ነቢያችን ሰለላሁ ዐለይሂ ወሰለም አይሻን በ6 ዓመቷ አጭተው በ9 ዓመቷ ገቧት የሚለው ላይ ነው። እንግዲህ እነዚህ ሰዎች የእምነት ባለቤቶች ናቸው። ትችትን ሲያነሱ ጊዜ ከእምነታቸው መሰረት ተነስተው ነው የሚሆነው እና እንደው ለመሆኑ ይህን ትችት ከየትኛው መጽሐፍ ቅዱሳዊ ጥቅስ ተነስተው ነው እርሳቸውን ለመተቸት ጥያቄውን የሚያነሱት የሚለውን መጀመሪያ እስኪ እንመልከት። አንድ ሰው ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በዚህ ዓመት እንዴት ያገባሉ ብለው ነቢይነታቸው ላይ ጥያቄ አድርገው ይህን ነገር ሲያነሱ አምላክ ተብሎ የታሰበው አካል የሚነገርለት አካል መጽሐፍ ቅዱስ ላይ እግዚአብሔር አንድን ነቢይ ወይንም አንድን ሰው ሴት ልጅን በየትኛው እድሜዋ ያግባ የሚልን ጥቅስ አግኝተው ነው እርሳቸውን በዚህ እድሜ እንዴት ያገባሉ ነብዩ ሰለላሁ ዐለይሂ ወሰለም በ9 ዓመት የሚሆን ትችት ሊያነሱ የቻሉት። ከኦሪት ዘፍጥረት እስከ ራዕይ ድረስ እግዚአብሔር ሴት ልጅን በዚህ ዓመቷ አግቡ የሚል አንዲትም ቦታ ጥቅስ የለም። አንደኛ ይሄ ነው። ሁለተኛ ሴት ልጅን በዚህ ዓመቷ ያገባ ሰው ነብይነቱ ውድቅ ሊሆን ይችላል ብሎ የተናገረበት አንድም ቦታ የለም። ወፍ ታዲያ ትችቱ ከምን ተነስቶ ነው ከተባለ ዝም ብሎ እርሳቸውን ከመጥላት እንደሆነ ከዚህ ትረዳላችሁ። አንድ የእምነት ባለቤት እምነት አለኝ የሚል ሰው መለኮታዊ መጽሐፍ አለኝ የሚል ሰው ጋብቻን አስመልክቶ ትችት አለኝ ካለ በአንድ ነብይ ላይ በዚያ ላይ የተቀመጠ ሕግና ስርዓት አለው ወይ? ከመሰረቱ ያን መጀመሪያ ላይ ይገባል። የትኛውም ቦታ ላይ እግዚአብሔር ሴት ልጅን በዚህ ዓመቷ ታግባ የሚል የለም። እድሜ ገደብ አልተቀመጠም። ገብታችኋል? ያ ነው። ሁለተኛ ወደ ነቢያችን ሰለላሁ ዐለይሂ ወሰለምና ወደ አይሻ ጋብቻ እንሂድ። ወደ ነቢያችን ሰለላሁ ዐለይሂ ወሰለምና ወደ አይሻ ጋብቻ ከመሄዳችን በፊት እነዚህ ሰዎች ወደ ትችት እንዲሄዱ ያደረጋቸው ሌላኛው ምክንያት ምንድን ነው የሚለውን እንመልከት። ሌላኛው ምክንያት ምን መሰላችሁ? እነርሱ በአሁን ጊዜ ያለችዋን 9 ዓመት ሴት ልጅና የዛሬ 1447 ዓመት በፊት የነበረችው እናታችንን አይሻን 9 ዓመት እኩል አድርገው ስለዋት ነው። አሁን ስለዚህ ይሄንን ችግራቸውን እንፈታላቸውና የዛኔ መልሱን ያገኙታል። ባጭሩ አንድ ነገር አለ። መጽሐፍ ቅዱስም ላይ ሆነ የትኛው መለኮታዊ መጽሐፍቶች ላይ ስለ ሰው ልጆች መጀመሪያ የሆነው ስለ አደም አፈጣጠርና ከዚያ በኋላ ስላሉት የአደም ልጆች ተክለሰውነት የተገለጸበት ምንም ቦታ የለም። ቁርአንና ሐዲስ ላይ ብቻ ይሄን በእስልምና ብቻ ላይ ተገልጾ ታገኙታላችሁ። አዳምን እሺ አላህ እንዴት ፈጠረው? ከዚያስ በምን አይነት ተክለሰውነት ላይ ነበር የፈጠረው? ከዚያ በኋላ ዛሬ ላይ ሰዎች ያሉበት ተክለሰውነታቸው እዚህ ደርሳለች። ያ እንዴት ከጊዜ ወደ ጊዜ እየቀነሰ መሄዱ ማለት ነው። ገብቷቸዋል? አዳም ሲፈጠር 60 ክንድ ነበር፣ 30 ሜትር ሰው ነበር እያልኩኝ ነው። 30 ሜትር
ነቢያችን ሰለላሁ ዐለይሂ ወሰለም ይህን ሐዲስ ላይ ሲናገሩ ምን አሉ? ኢነላህ ኸለቀ አደም ዐላ ሱረቲሂ ጡሉሁ ሲቱነ ዚራዐን አሉ። አላህ አዳምን ሲፈጥረው ርዝመቱ 60 ክንድ ነበር አሉ። 30 ሜትር ሰው ማለት ነው። ከዚያ ቀጥለው ሲናገሩ መጨረሻ ላይ ምን አሉ? የሰው ልጅም ኃጢአትን ባደረገ ቁጥር ይህንን ተክለሰውነት ላይ የተሰጣቸውን ጸጋ እየተቀነሰባቸው መጣ። ዛሬ ላይ እዚህ እስኪደርስም ደረሳሉ። ያያችሁ። ስለዚህ የአዳም ተክለሰውነት 30 ሜትር የነበረው አሁን ላይ ስንት ደርሷል? የአዳም ልጆች 2 ሜትር ለአይሞላም ራሱ 2 ሜትር 1 ሜትር ከምናምን ሆናለች እንዳለ የሰው ልጅ። አያችሁ። ስለዚህ ነቢ ሰለላሁ ዐለይሂ ወሰለም ከዓመት ወደ ዓመት ተክለሰውነታቸው እየቀነሰ ይሄዳሉ። በአዳም ጊዜ የነበረውና በኖህ ዘመን የነበረው እኩል አይደለም፣ እየቀነሰ መጣ። በኖህ ዘመንና በአብርሃም ዘመን የነበረው እየቀነሰ መጣ። በአብርሃም ዘመን የነበረው ከሙሴ ጋር እኩል አይደለም፣ እየቀነሰ መጣ። በሙሴ ዘመን የነበረው በመሲሁ ዘመን እየቀነሰ መጣ። አሁን ስለዚህ የዛሬ 1447 ዓመት በፊት የነበረችዋን አይሻን ዛሬ ላይ ካለችዋ ጋር ማወዳደር ስህተት እንደሆነ ከዚህ ትረዳላችሁ። ተክለሰውነቷ ትልቅ ሴት ነበረች፣ ወጣት ሴት ነበረች። ይቅርታ አንድ ስለቀረኩት ይቅርታ። ስለዚህ አሁን ማለት ነው በመሐመድ ዘመን የነበሩ ሰዎችና አሁን በዚህ ዘመን ያለን ሰዎች እኩል አይነት እንትን ላይ አይደለንም እያልከኝ ነው ማለት ነው። ላይክ እንደዛ ነው። ስለዚህ አሁን እነ ጴጥሮስ እና አብርሃም ከመሐመድ በፊት የነበሩ ናቸው አይደለ? ስለዚህ ለምን ታዲያ እንደዚህ በተክለ ሃይማኖት ምንድነው ያልከኝ እንደዚህ ልዩነት የሚፈጥር ከሆነ ላይክ ለምን በዛ ዘመን በ6 ዓመት ልጅ 5 ዓመት ልጅ መጋባት ትዳር ምናምን ለምን አልነበረ ታዲያ በዛ ዘመን? በዚህ ልክ ልዩነት ካለ ማለት ነው። ቁርአንና መጽሐፍ ቅዱስ ላይ ይሄን አያውቀውም እያልኩሽ ነው። ሙሉ በሙሉ ጥቅል መጽሐፍ ቅዱስ ላይ የሰው ልጅ ተክለሰውነት ከዚህ ጊዜ ጀምሮ እንደዚህ ነበር እየቀነሰ መጣ ምናምን ስለ ሰው ልጅ ተክለሰውነት አያወራም። ይሄን የሚያውቀው ቁርአን ነው እያልኩሽ ነው። ይሄን የሚያውቀው ሐዲስ ነው። በዚያ ዘመን የነበሩ ሰዎች ሌላ ልጥቀስልሽ። አሁን ላይ ያለ ሪታ የ11 ዓመት ወጣት የ11 ዓመት ህፃን ልጅ ሚስት ቢያገባ ይሄ ነገር ትቀበያለሽ? በዚህ ዘመን አሁን ላይ ያለ ልጅ አሁን ላይ የ11 ዓመት ወንድ ልጅ ሚስት ቢያገባ እንዴት ደል ያለ ሰርግ ተደርጎ አልቀበለውም። አይምሮ ተቀበለው ምክንያቱም ህፃን ነው አይደለ? በጣም ትንሽ ህፃን ነው አይደለ? በትዳር በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ዘመን አይሻ ባገባችበት ዘመን የ11 የሚያገቡት ከዚያ በ12 ዓመቱ ወለደ። ወጣት ልጅ ነው፣ ትልቅ ልጅ ነው እኮ። እንደ ባህል ነው ማለት ነው። እንደዛ ሀገር እንደ ባህል ነው አይደለም። ተክለሰውነታቸው ትልቅ ነው እያልኩሽ ነው። አሁን ህፃን ልጅ አይደለም። የ11 ዓመት የ15 ዓመት ልጅ ጦር ሜዳ ይመራ ነበር። ትልቅ ሆኖ ትልቅ ሰው ነው። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ ኡሳማ ኢብኑ ዘይድን ታውቁታላችሁ? የዘይድ ኢብኑ ሐሪሳ ልጅ የነብዩ ሰለላሁ ዐለይሂ ወሰለም የጉድፈቻቸው ልጅ የተባለው ማለት ነው። እሱ ትልቅ ሰው ነበር። ያ ነው እና እሱ ነው መመለስልሻለሁ። እና እኩል አድርጎ በዚህ ዘመን ካለችው ሀገር አብሮ አስተካክሎ መጠየቁ ከመጀመሪያው ጥያቄው ስህተት ነው እያልኩሽ ነው። ተራርተሻል አይደለ? ያ ነው። ሌላኛው አንድ ሴት ልጅ ለትዳር ደርሳለች የሚባለው ለአቅመ ሔዋን ስትደርስ ነው አይደለ? ለአቅመ ሔዋን መድረሷ ምልክቷ ደግሞ አንደኛው ምንድነው? የወር አበባ ማየቷ አይደለ ሪታ? አዎ እናታችን አይሻ የወር አበባ ታይ ነበር። ይሄን ራሷ ተናግራለች ሐዲስ ላይ ስትናገር ኢዛ በለገት البنت 9 سنين فهي امرأة አለች። በዚህ ዘመን አንድ ሴት ልጅ 9 ዓመት ከሞላት እርሷ ለአቅመ ሔዋን የደረሰች ሴት ሆናለች አለች። ኢምራአ ማለት ከህፃንነት እድሜ አለፈች ወጣለች እቺ ሴት ማለት ነው። ሴት ሆናለች እያለች ነው። አይሽ የወር አበባ ታይ ነበር። ያ ነው እኮ የወር አበባ ማየት ለትዳር ዝግጁ ያደርጋል ብለናል። እሱ አንደኛው ምልክት ነው እሱ። ሌላኛው ከተክለሰውነት አንፃር ተክለሰውነቷ እንደደረሰች ራሷ ነች የገለጸችው። የሚገርምሽ ነቢያችን ሰለላሁ ዐለይሂ ወሰለም ያገባት እናታችን አይሻ ራሷ ስትናገር አቡ ዳውድ እንዳስተላለፉት እኔ ነብዩ ሰለላሁ ዐለይሂ ወሰለም ጋር ከመግባቴ በፊት በትዳር ቀድማ እናቴ የሚያፋፉ የሚያወፍሩ የሚያሰቡ ምግቦችን ቀምማ ትመግበኝ ነበር። እናቴም ለዚህ ነገር ተሳካላት፣ እኔም ሰባሁኝ ወፈርኩኝ አለች። ገብቶሻል አይደል? ተክለሰውነቷም ደርሶ እንደነበር እራሷ መስክራለች። ገብቶሻል? ያ ነው። ሌላው የትዳር ጥያቄ እንደው ብትጠየቅ የዛሬ 9 ዓመት ልጅ መልሷ ምን ሊሆን ይችላል? ስቃ ነው የምትሄደው አይደለ? ወይንም ተሳድባ ሁላ ትሄድ ትችላለች።
ያቺ ግን በትክክል በስነ ስርዓት የትዳር ጥያቄ ቀርቦላት በስነ ስርዓት ያናገናዝባ የመለሰች ሴት ነበረች። ሐዲስ ላይ قالت أم المؤمنين عائشة رضي الله عنها قال لي النبي صلى الله عليه وسلم أترضين أن تكوني زوجتي في الدنيا والآخرة؟ قلت بلى يا رسول الله. فقال عليه الصلاة والسلام فأنت زوجتي في الدنيا والآخرة. نحن عائشة من علج የትዳር ጥያቄ በስነ ስርዓት ቀርቦላት ያን ነገር ተቀብላ እንዳገባች ራሷ ስትናገር ምን አለች? የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ወደ እኔ መጡና አይሻ ሆይ የኔ ሚስት ለመሆን ፈቃደኛ ትሆኛለሽን? በዚች ምድርም በቀጣዩም ዓለም አሉኝ። እኔም እንዴት አልሆን ደስተኛ አንቱ የአላህ መልእክተኛ ብዬ መለስኩላቸው። እርሳቸውም በቃ እንግዲያውንስ በዚችም ዓለም በቀጣዩም ዓለም የኔ ሚስት ትሆኛለሽ አሉኝ አለች። ያው በስነ ስርዓት ተጠይቃ የምትመልስ ትልቅ ሴት ነበረች። ሌላኛው ነገር ነቢዩ ሰለላሁ ዐለይሂ ወሰለም እንደ አይሻን ሄደው ወደው እንትን ቋንጠው ለማግባት ምናምን ይመስላችኋል አይደል? እንደዛ አይደለም። ይህ የትዳር ስነ ስርዓት የመጣው በታላቁ መልአክ በመልአኩ ገብርኤል አማካኝነት ከአላህ ዘንድ በመጣ ግልጠተ መለኮት ነው። ነብዩ ሰለላሁ ዐለይሂ ወሰለም ማንንም ሴት እቺ ሴት ታምራለችና እንደው ላግባት ብለው አስበው አንዲትም ሴት አግብተው አያውቁም። ታውቃላችሁ? ስለ አይሻ ራሱ መልአኩ ጅብሪል ዐለይሂ ሰላም ከሌሊቶች አንድ ሌሊት ላይ ነብዩ ሰለላሁ ዐለይሂ ወሰለም ተኝተው ሳሉ መጥቶ በህልማቸው ተገለጠና የሆነ የተጠቀለለ ጨርቅ ይዞ ነበር። ያንን ከፈተው ገለጠው። ፈረአይቱ ፊሃ ሱረተ ዓኢሻ አሉ ነብዩ ሰለላሁ ዐለይሂ ወሰለም። በዚያም ላይ ልክ ሲገልጠው ጊዜ ገብርኤል ነብዩ ሰለላሁ ዐለይሂ ወሰለም የዓኢሻን ምስል ተመለከቱ። ከዚያ በኋላ ጅብሪል ምን አላቸው? ያ ሙሐመድ ሃዚሂ ዘውጀቱካ አላቸው። ሙሐመድ ሆይ ይህች ያንተ ሚስት እንድትሆን ተወስናለች። የነቢያቶች ህልም እንደሚታወቀው ከአምላክ ዘንድ እንጂ ከሰይጣን አይደለም። አምላክ ለነቢያቶች የሚገልጠው ህልም ራእይ ነው። ልክ አብርሃም ልጁን እረድ የሚል ትእዛዝ የመጣለት በህልሙ እንደሆነው ሁሉ ማለት ነው። ነቢያት እግዚአብሔር አፍ ናቸው ይላል ቃሉም ቢሆን። አዎ በህልማቸው ይገለጥላቸዋል። አምላክ ቃሉን ይገልጥላቸዋል። መልአኩ ይላካል፣ ይገለጥላቸዋል። መልእክት አስተላልፎ ይሄዳሉ። ከዚያ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ይህን ስላዩ ቀጥታ ሄደው በቃ አምላክ አዞኛልና ነይ ብለው አንጠልጥለው አልወሰዱም። ቅድም እንዳልኩሽ የትዳር ጥያቄ በስነ ስርዓት አቅርበው ነው። ሁለተኛ መልአኩ ገብርኤል እስኪመጣ ድረስ አልሄዱም። የሚገርማቸው በሌላ ጊዜ ጅብሪል መጣና አሁንም ተገለጠላቸውና የአይሻን ምስል አወጣላቸው። ያ ሙሐመድ ሃዚሂ ዘውጀቱካ አላቸው። ሙሐመድ ሆይ ይህች አንተ ሚስት እንድትሆን ተወሰናለች እየተባልክ ነው አላቸው። ወዲያው ሄደው ነብዩ ሰለላሁ ዐለይሂ ወሰለም ጥያቄውን አቀረቡ። ይህን ይመስላል። እሺ ሌላኛው ምንድን ነው? የመጨረሻው ነቢያችን ሰለላሁ ዐለይሂ ወሰለም እናታችን አይሻን ሲያገቧት ጊዜ ለምን ዓላማ ነው ያገቧት? ለምን ይመስላችኋል? አላህ ሱብሓነሁ ወተዓላ ነብዩ ሰለላሁ ዐለይሂ ወሰለምን እነዚያን ሁሉ ሚስቶች እንዲያገቡ ሲደነግግባቸው ለአንድ ዓላማ ነው። ያ ጀማዓ ለአንድ ዓላማ ነው። እርሱም ምንድን ነው ከተባለ በሱረቱል አሕዛብ ላይ ይገልጸዋል። ለምንድን ነው ያን ሁሉ ሚስት ማግባት የተፈለገው? አንደኛ ነብዩ ሰለላሁ ዐለይሂ ወሰለም ፈልገው እንዳልሆነ ልታውቁ ይገባል። ነብዩ ሰለላሁ ዐለይሂ ወሰለም ያገቡት በ25 ዓመታቸው ነው። እስከ 53 ዓመታቸው ድረስ ሁለተኛ ሚስት አላገቡም ነበር። የሚገርማችሁ እስከ 53 ዓመት ድረስ የወጣትነት ዘመናቸው ሁሉ በአንዲት ሚስት ነች ያለፈው ማለት ነው። አንድ ሰው የስሜት ጥሙን ለማርካት ቢፈልግ ኑሮ በወጣትነት ዘመኑ ነው አይደል ሬታስ ሴቶችን ሊሰበስብ የሚችለው ወይንስ ካረጀ በኋላ? እና ነብዩ ሰለላሁ ዐለይሂ ወሰለም በወጣትነት ዘመናቸው ሌላ ሚስት አይተው አያውቁም፣ አስበውም የማያውቁትም ነበር። ሐታ የመጀመሪያው ኸዲጃ እርሳቸው ሄደው እንዳዎችን ሴት ላግባት ውብ ነች ቆንጆ ነች ምናምን ብለው አስበው እንዳይመስላችሁ ራሷ አይታቸው በጣም ወዳቸው በመልካም ስብዕናቸው ልክ እንዲሁ በመልካምነታቸው በእርሳቸው ያንን አይታ እርሳ ጠይቃቸው ትዳሩ የተፈጸመው። ከዚያ ልክ እናት ኸዲጃ እስክትሞት ድረስ ነብዩ ሰለላሁ ዐለይሂ ወሰለም በእርሷ ላይ አንዲት ሌላ ሚስት አላገቡም ነበር። ልክ በ53 ዓመታቸው አካባቢ ላይ ኸዲጃ ሞተች። ቦታቸዋል ነቢያችን ሰለላሁ ዐለይሂ ወሰለም ከዚያ በኋላ ስንት ዓመት ቆዩ? 10 ዓመት ብቻ ነው የቆዩት። በዚህ በ10 ዓመታቸው ጊዜ ከመካ ወደ መዲና እንደተሳደዱ መዲና ላይ ህግጋት መውረድ ጀመረ። አህካም ሸርዕያ ሴቶችን የሚመለከት በጣም በርካታ ህግጋቶች የዛኔ መውረድ ጀመሩ፣ ወንዶችንም ሴቶችንም። መካ ለ13 ዓመት ያክል ቆይተዋል። ነብዩ ሰለላሁ ዐለይሂ ወሰለም ነብይ የሆኑት በ40 ዓመታቸው ነው። በ63 ዓመታቸው ከዚህ ዓለም ሄደዋል። የነብይነት አገልግሎታቸው 23 ዓመት ነው። 13ቱን ዓመት መካ ላይ ነው ያሳለፉት። 10ሩን ዓመት መዲና ላይ 13 ዓመት መካ ላይ ሲያስተምሩ አንድ ትምህርት ብቻ ነበር የተሰጣቸው። እርሱም ምንድነው? የአላህ ሱብሓነሁ ወተዓላን አምላክነት ለትውልድ ማስተማር ነበር። ተውሂድ የሚባለውን የእውቀት ክፍል ህግጋቶች ገና አልወረዱም ነበረ። ገብታችኋል አይደል?
ህግጋቶች በሚወርዱ ጊዜ የግዴታ ከእርሳቸው ስር ሆኖ ያን ህግጋት ሸምድዶ ለትውልድ የሚያስተምር ሰው ያስፈልጋል። ወንዶች እሺ ቀኑን ሙሉ አብረዋቸው ይውላሉ፣ ይማራሉ፣ ያስተላልፋሉ። ሴቶችን የሚመለከትስ ትምህርት በአንድ ሴት የሚበቃ አይደለም። ገብቷቸዋል አይደለ? ነገር ግን እነዚያ ሚስቶቻቸው ነቢያችን ሰለላሁ ዐለይሂ ወሰለም እንዲያገቧቸው ተደረጉ። ለምን? አላህ ተናገረው። ቃለ ሱብሓነሁ ወተዓላ ወዝኩርነ ማ ዩትላ ፊ ቡዩቲኩነ ሚን አያቲላሂ ወልሒክማ ኢነላሃ ካነ ለጢፈን ኸቢራ። እናንተ የነቢዩ ሙሐመድ ሚስቶች ሆይ በቤታችሁ ውስጥ የሚወሳውን የእኔን የአላህን ቃልና የመልእክተኛውን ጥበብ አስተምህሮ ለትውልድ ሸምድዳችሁ አድርሱ የሚል ትእዛዝ ወረደ። ታዲያ ለዚህ ዓላማ ነበር ዓኢሻ ከሁላቸው ሚስቶቻቸው በላይ ይህን ዓላማ እውን ያደረገች ታላቅ ሴት ነች። ዓኢሻ ከ2020 በላይ ሐዲሶችን በጭንቅላቷ ሸምድዳ ይህንን ዓላማ ስላወቀች ለምን እንደተገባች ይወጣቸዋል አይደለ? ለምን እንዲያገቧት እንደተደረገ ስላወቀች ያን ሸምድዳ ለትውልድ አደረሰች። ይወጣቸዋል አይደል? ነገር ግን እንደርሷ ያስተላለፈ ማንም የለም ከሴቶች ይገርምሻል። እንዳውም ዓይሻ በጣም ምንኮራባት እንደሆነች ከዚህ ትረዳላችሁ። የእርሷ ተማሪ የሆነና በጣም ጭንቅላት ያላት ታላቅ ሴት ነበረች። የሚገርምሽ ብታስተላልፍ ግን ማለት ነው አሁን እሱ እዛ ሲያስተምር ብዙ የሙስሊም እንትኖች ይኖራሉና ላይክ እሱ ሲያስተምር እሱ ከሚያወጣው እንትን ጋር ሲያመሳስሉ አንድ ነውና ግን እሷ እንትን ያለችው ላይ ላይክ ፈልጋ እንዳልገባች ምናምን ነው ሲል ሰማሁት። ነይ ላሳይሽ ማስረጃውን በስነ ስርዓት የትዳር ጥያቄ ተጠይቄ ነው ብላ ራሷ ነች የተናገረችው። ሌላ ሰው እንኳን አይደለም። የሚገርምሽ ቆይ ላሳይሽ። በስነ ስርዓት የትዳር ጥያቄ ተጠይቃ በዚህም ዓለም በቀጣይም ዓለም የኔ ሚስት መሆን ትፈልጊያለሽ ትወጃለሽ ተባለች። ያው በጣም ደስተኛ ነኝ ያን እወዳለሁ አለች። ያይሻ ከዚያ በኋላ ገቧት። ይሄን ራሷ ነች እንዳሁን ሌላ ሰው አይደለም የተናገረ። ቆይ ላሳይሽ። አተርጠይን ያው እነዚህ ጋር ሐዲሱን እዚህ ታገኙታላችሁ። ወደ አማርኛ ቀይርላችኋለሁ ጉግል በትክክል ከተረጎመ። እሺ አማ ተርضين ان تكوني زوجتي في الدنيا والاخره። ያው አይሻ ነች ሐዲሱን ያስተላለፈችው የምእመናን እናት አይሻ ይላል። በዚህም ዓለም በቀጣዩም ዓለም የኔ ሚስት መሆንን ትወጃለሽን አሉኝ። ቁልቱ አልኩኝ እኔም በላ እንዴታ አንቱ የአላህ መልእክተኛ ቃል አለ ፈአንቲ ዘውጀቲ ፊ ዱንያ ወልአኺራ። በዚህም ዓለም በቀጣዩም ዓለም እንግዲያውንስ የኔ ሚስት ነሽ አሉኝ ብላ ራሷ ነች የተናገረችው። ያውና ምን ይላል ሐዲሱን ያስተላለፈችው ተራኪ እናት የምእመናኖች እናት አይሻ ይላል። በዚህ ዓለምም ሆነ በመጨረሻውም ዓለም ሚስቴ መሆንን አያረካሽምን ብሎ ተርጉሞታል ጉግል። አያስደስትሽምን ለማለት ነው። እኔም አልኩት አው እርሱም እንግዲያውስ በዚህ ዓለምም ሆነ በመጨረሻውም ዓለም ሚስቴ ነሽ አለኝ። ያው በስነ ስርዓት ተጠይቃ ራሷ ነች የዘገበችው። ራሳቸው ጠይቀውኝ እኔ ራሴ ደስተኛው ትሆኛለሽ ነው ያላት። እንደው ጥያቄ ብቻ እንዳይመስላችሁ ደስታዋንም ሁላ ነው የገለጸችው። አዎ ደስተኛ ነች ብላ ተናገረች። ይሄን ይመስላልሽ። ኦኬ ሁሲ ወደዛ ከመሄዷ በፊት ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት ይሄ ነገር አለ ወይ ብላ ነበርና አንድ እንትን ላሳያት። አሳይኝ። ኦኬ መልካም ግልጽ እንዲሆንልሽ። ኦኬ ከቻላችሁ በትልቁ አድርጉኝ አድሚኖች እንዲታይ በደንብ ማለት ነው። ኦኬ ይሄ የጂውሾች ነው። ርብቃ በ3 ዓመቷ እንዳገባች ጂውሾች ሲናገሩ እንደዚህ አሉ። ሪታ ምን አሉ መሰለሽ? ቢሆልድ አሉ the age of Isaac was 37 years old። ይስሐቅ እኮ 37 ዓመቱ ሆኖ ነው ርብቃን ያገባት በ3 ዓመቷ 3 years አሉ። ከዛ በኋላ ምን አሉ መሰለሽ ሲደመድሙ believed memory say that a female አሉ is not fit for marriage ለትዳር እኮ ብቁ አይደለችም until she arrived እስክትደርስ ድረስ አሉ at the age of 3 years and 1 day 3 ዓመቷ ከሆናት ግን ለትዳር ብቁ ናት አሉ። ሪታ 3 ዓመት የ3 ዓመት ህፃን ልጅ ለትዳር ብቁ ናት አለ። ከዛ በኋላ ምን አሉ መሰለሽ a daughter who is of age of 3 years and 1 day 3 ዓመት ከአንድ ቀን የሞላት ልጅ አለች። 3 ዓመት ነው ማለት 3 ዓመት ከአንድ ቀን የሞላት ልጅ is by
ቢንግ ቤድድ ዊዘማን ከወንድ ጋር ብተኛ ሴክሹዋል ኢንተርኮርስ ብታደርግ ለውፉል ነው፣ ህጋዊ ትዳር ነው። አይሾ አየሁት ግን እኔ በዚህ አላምንም። ነው ማመን አይደለም ከነቢና መሐመድ ሰለላሁ ዐለይሂ ወሰለም በፊት ስላልሽ ነው። አሁን ባንቺ አሳቡት የመጨረሻ ላሳይሽ። አሜሪካ እጅግ ዘመናዊና ታላቅ ሀገር ናት አይደለ ሪታ? አይደለ? እሺ ይሄንን ባሳይሽ ምን ትያለሽ? 1962 በአሜሪካን ለው በአሜሪካ ህግ መሰረት ኢንስቲትዩት ሪኮመንድ the age of the legal age of consent to ሴክስ ለማድረግ ህጋዊ የሆነ ኤጅ አለ። ምን ይላል? 7 years old 7 ዓመት ህፃን የሞላት አሉ። ከማን ጋር ነው? ከ50 ዓመት ወንድ ጋር እንኳን ብተኛ ማን could legally have sexual ከ50 ዓመት ሴት ጋር የ50 ዓመት ወንድ ከ7 ዓመት ህፃን ልጅ ጋር እንኳን ሴክስ ቢያደርግ ሌጋሊ ነው። የት? አሜሪካ ውስጥ። መቼ? በ1962 የዛሬ 1400 ዓመት መቶ አይደለም። አንድ የመጨረሻ ልጨምርልሽ። አሜሪካን አይደለም የጠየቅሽ እኮ ከነቢ መሐመድ ሰለላሁ ዐለይሂ ወሰለም በፊት የሚለው ምን እያሳየሁሽ እንደሆነ ላሳይሽ። ቁርአን በነበረበት ዘመን በዛን ዘመን ሙቀት በነበረበት ሀገር ላይ ምናምን ብቻ ሳይሆን እስከ 1962 ድረስ ቆይ አንዴ ርታ አንዴ በእናትህ እኔ ይጠፋብኛል። ለዛ ነው ይልክ እኔ ነብዩ መሐመድ ላይ ለምን ይሄን አይል እንደተባለ ታውቃለህ? ነብዩ መሐመድ በጣም የእምነት ሰው ስለሆኑ እኮ ነው። ገብቷል? ነብይ ስለሆኑ እኮ ምን እያልኩሽ መሰለሽ ሪታይ? ቆይ አንዴ አርጊው እያደረኩሽ ሳይሆን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ላይ እንደዚህ ትችት ከማንሳት ይልቅ ነው የምልሽ እስከ ቅርብ ጊዜ ድረስ የአንድ ሴት ልጅ የፖቨሪቲ የእድሜ የአቅመ ሔዋን ወይ አቅመ አዳም የምትደርስበት እድሜ ሌቨል ብቁ ነበረ ነው። አሁን ከነቢና መሐመድ ሰለላሁ ዐለይሂ ወሰለም በፊት የ3 ዓመት ህፃን ልጅ ብቁ እንደሆነች አሳይቼሻለሁ። ታላቋ በምትባለው አሜሪካን ፋሚሊ ፓስት ኤንድ ፕሬዘንት በሚለው መጽሐፍ ላይ የአሜሪካ ታሪክ ውስጥ እንደዚህ ይላል። የመጨረሻ ላሳይሽ። አኮርዲንግ ቱ ዘ ብሪቲሽ ኮመን ላው በብሪቲሽ ህግ መሰረት the colonial አለ period the age of consent ማለት የትዳር እድሜ የትዳር ጊዜ ስንት ነበር አለ? was 7 ዓመት ነበር እኮ። እኔ እኮ ገባኝ እኮ ገብቷል። እኔ ያልኩት እሳቸው ነብይ ናቸው። ገብቷል። አሁን እኔ እና አብርሃም አድርገዋሉ እነ ጴጥሮስ ከነብዩ መሐመድ በፊት የነበሩ ነቢያቶች ይሄን ነገር አድርገዋሉ ብትለኝ አምናለሁ። ይሄ ግን ከነቢያቶች ውጪ የሆነ ነገር ነው። ገብቷል። ስለዚህ የኢሳቅን እኮ አሳየሁሽ ሪታይ። ለመቀበል ከፈለግ ኢሳቅ ጂውሾች እንደ መጽሐፍ ቅዱስ አካሄድ የ3 ዓመት ህፃን ልጅ ነው ያገባው ብሎ ያምናል። በቃ ከነቢና መሐመድ ሰለላሁ ዐለይሂ ወሰለም በፊት ይሄ ነበር። እንኳን ከ1400 ዓመት በፊት የነበረ ነገር አይደለም እያልኩሽ ነው። በተጨማሪ በዘንድሮ ዓመት እስከ 1962 የዛሬ 50 ዓመት እንኳን የ7 ዓመት ህፃን ልጅ አሜሪካ ሀገር ውስጥ ሌጋሊ ኮንሰንት ታረግ ነበር። ሴክሹዋል ኢንተርኮርስ ህጋዊ ነበር፣ ብቁ ናት ተብሎ ተፈቅዶላት ነበር ነው። አሁን እንደዚህ አይነት ሀሳብ ሲነሳ ሪታይ ምን ትያለሽ መሰለሽ? ከታሪክ አንጻር ነው። ከታሪክ አንጻር ከሆነ ውድቅ ነው የሚሆነው። ምክንያቱም ከ50 ዓመት በፊት ለራሱ በታሪክ ይሄን ነገር ፕሩፍ ስለምናደርገው። አይ ከመጽሐፍ ቅዱስ አንጻር ነው ከተባለ ሁሱ እንደተባለው እኛ መጽሐፍ ቅዱስ ላይ እንደዚህ ነው እንዳቲ በብሉይ ኪዳን ያለው የይስሐቅና የርብቃ ጋብቻ የ3 ዓመት መሆኑን መጽሐፍ ቅዱስ ያስቀምጧል፣ አንድምታዎች ያስቀምጠውታል። ሰው በዛን ጊዜ የነበረውን እይታ አሁን ላይ ቁመሽ መገምገም አትችይም ነው። አሁን ላይ ቁመሽ መገምገም አትችይም። አንቺ የምታገቢበት እድሜና እናትሽና አያትሽ ያገቡበት እድሜ ለራሱ እኩል አይደሉም። ተረዳሽ ሐሳብ? ግን በዛ አይነት ልክ አይደለማ። በዚህ አይነት የእድሜ ገደብ አላገቡማ እንትን ቤተሰቦች። አሁን የመጽሐፍ ቅዱስ የብሉይ ኪዳን አንድምታዎች ውሸታሞች ናቸው። የአሜሪካ ህግ አውጪዎች እንዳለ በዛን ዘመን የነበሩ ውሸታሞች ናቸው። አንቺ ብቻ ነሽ ትክክል። እንደዛ የሚባል ማይንድ ሴት ካለ ስህተት ነው የሚሆነው። ወደኋላ ተመልሶ ማጥናትና ማንበብ ልክ ነው። ቢያንስ አሜሪካ ብትሳሳት ብሪቲሽ አይሳሳትም። ብሪቲሽ ብትሳሳት እንግሊዝ አይሳሳትም። ዩኬ አይሳሳትም።
አሜሪካ ላይ የነበረውን አንድ አጭር ላሳይሽ። የሁሉም ግዛቶች የአሜሪካ ግዛቶች የእድሜ ጋብቻ እንዴት እንደነበር ላሳይሽ። የመጨረሻ አይ ቲንክ ኦኬ። እንደውም ለምን የማርያምን ለምን አላሳይሽም? በትልቁ አድርገኝ፣ በትልቁ አድርጉኝ አድሚኖች አንዴ ከቻላችሁ። ማርያም የክርስቶስ እናት ማዘር ኦፍ ዘ ቸርች ማዘር ኦፍ ዘ ቸርች የቤተክርስቲያን በዛን ጊዜ የነበሩት ምን አይነት ጋብቻ እንደነበራቸው ህግጋቶችን ላሳይሽ። ዘ ዳውተር አለ who did grow up didn't have a long childhood considered a marriageable age for a girl ለሴት ልጅ እኮ የጋብቻ እድሜው አለ and as soon as she reached እሷ ስትደርስ አለ father will start looking for someone to take her off hand አለ። ከዛ ምን አለ መሰለሽ ላሳይሽ የተጋው ነበር ቴክኒካል ሎሽ አይ ቲንክ ቆይ እዚህ ጋር ላውጣልሽ። ይቅርታ ይሄን ላውጣልሽ። የአሜሪካ ላውጣልሽ በ1968 የአሜሪካ ህግ ይሄ 55ቱም ግዛቶች ይታይሻል አይደል? ካሊፎርኒያ 10 ዓመት። የቱን ላውጣልሽ? ፍሎሪዳ ላውጣልሽ። ትልቋ ከተማ ፍሎሪዳ 7 ዓመት። ሌላ ምን ላውጣልሽ? የትኛውን ኤጅ ላውጣልሽ? የትኛውን ከተማ ላውጣልሽ? ኦኬ እኔ በቃ እንትን ግራ ገባኝ እኮ አሁን ኒውዮርክ 10 ዓመት። ሰው የሴት ልጅ የእድሜ ጋብቻ የሚወሰነው እንደየአካባቢው ነው እንደየሁኔታው ነው። ተረዳሽኛል? አሁን ላይ ቁመሽ በዛ ዘመን ሰማኛ አባቴ እኔ ከመጽሐፍ ቅዱስ አውጥተህ እንድትለኝ ነው የምፈልገው። ከመጽሐፍ ቅዱስ አውጥተህ እንድትነግረኝ ነው የምፈልገው። ርብቃ በስንት ዓመቷ ነው ያገባችው? ርብቃ በ3 ዓመቷ አገባች የሚል አለ መጽሐፍ ላይ። ጌታ ኢየሱስ አይዛክ was 37 years old ኢስሐቅ 37 ዓመቱ ነበር። at that period አለ ማንን ሲያገባ period ርብቃ was born and he waited until she was fit for the marriage of 3 years old 3 ዓመት እስኪሞላት ጠበቀና አገባት ይላል። በስመ አብ አበስኩ ገበርኩ ያስብላል። እኔ ተወዛግቤ እኮ ተቃለጥ ልጠይቅ ገባሁ። ሪታ ይሰማሻል? አዎ ይሰማ ልጆች እሱ የሰማሁህ ነው። እሰማለሁ እሱ ይሄ ገብተሻል? ሌላ ጥያቄ አለሽ? አዎ እሺ፣ ሌላ ጥያቄ ልቀጥል? ቀጥሽ። ነብዩ መሐመድ ከልጃቸው ጋር የትዳር እንትን መፈጸም ስለሱ ተብራራን ይችላል። ከልጃቸው ሚስት ጋር ትዳር እሺ መልሱን አዳምጪ ሙሉ። እሺ አንደኛ ነብዩ ሰለላሁ ዐለይሂ ወሰለም ከልጃቸው ሚስት ጋር ትዳርን ፈጸሙ የሚል በቁርአንም ሆነ በሐዲስ ላይ የለም። ነብዩ ሰለላሁ ዐለይሂ ወሰለም ልጆቻቸው 7 ልጆች ናቸው እኮ ስድስቶችን የወለዷቸው ያሳደጉት ወደሚለው እመጣለሁ። ችግር የለም። ከልጃቸው ጋር እንዳልሆነ ላጥራልሽ ብዬ ነው። ማሳደግና ልጅን መውለድ የተለያዩ ናቸው። እኔ መንገድ ላይ የሆነ ልጅ አገኘሁኝና አበላሁት፣ አጠጣሁት፣ ይሄ ሰው ለእኔ ልጅ ይባላል? ከልጅነት ጀምሮ ካሳደገው ባሳደገው ምራ አንደኛ ልጅ አልነበረም። በ10 ዓመት ነው የሚለያዩት ነብዩ ሰለላሁ ዐለይሂ ወሰለም እና ያ ሰውዬ ትልቅ ሰው ነው። እናንተ የመሰላችሁ ህፃን ልጁን አሳድገውት ምናምን አይደለም። ከነብዩ ሰለላሁ ዐለይሂ ወሰለም በፊት አገልጋይ ነበር፣ ባሪያ ነበር ከሰዎች ጋር። ያንን ሁሉ ልመጣ ነው። እና ሰውየው ልጅ የሚባለው በእስልምና
የወለደ አባት ሲሆን ጊዜ ነው ለዚያ ለልጅ ማለት ነው። ወይ ለዚያ ነው ወይንም ደግሞ የጥቢ ልጅነት የሚባል ነገር አለ። በሁለቱ ነው የስጋ ልጅነትና የጥቢ ልጅነት በሁለቱ ነው የሚከሰተው። እንዳጠቃላይ ዘይድ ብኑ ሐሪሳ ይባላል ልጁ ያ ሰውዬ ማለት ነው። የነቢያችን ሰለላሁ ዐለይሂ ወሰለም ልጅ አይደለም። ባጭሩ የነቢ ሰለላሁ ዐለይሂ ወሰለም ልጃቸው አይደለም። ነቢዩ ሰለላሁ ዐለይሂ ወሰለም ልጆቻቸው 7 ናቸው። ከኸዲጃ እና ከማርያ የወለዷቸው ናቸው። ከነዚያ ውስጥ የለበትም በፍጹም እርሱ። እንዳጠቃላይ ልጃቸው እንዳልሆነ ከተረዳሽ የልጃቸውን ሚስት አግብተዋል የሚለው ጥያቄ መነሳት አይችልም እዚህ ቦታ ላይ ማለት ነው። ምክንያቱም ልጃቸው ስላልሆነ ባጭሩ። ነገር ግን የሆነውን ነገር ልንገራቸው። ኦኬ ንገረኝ። የሆነውን ነገር ከመጀመሪያው ጀምሬ ልንገራቸው። ይህ አገልጋይ ወይንም ባሪያ ዘይድ ብኑ ሐሪሳ ይባላል። የማን ነበር ከተባለ የሚስታቸው የኸዲጃ አገልጋይ ባሪያ ነበር። ሚስታቸው ኸዲጃ ሀብታም ነች፣ ባሪያዎች ነበሯት። ከነዚያ መካከል አንደኛው ይሄ ባሪያዋ ነበር። ወጣት ልጅ ነው። አገልጋይ የእርሷ ሆኖ እየኖረ እያለ ኸዲጃና ነቢ ሰለላሁ ዐለይሂ ወሰለም ደግሞ ባልና ሚስት ናቸው። ባለቤቴ ሙሐመድ ሆይ አለቻቸው። ይህ አሁን የምነግርሽ ታሪክ ነቢይ ከመሆናቸው በፊት ነው። ምን ያክል ስብዕናቸው የተሟላ እንደነበር ነቢይ ከመሆናቸው በፊት የሚገልጽ ታሪክ ስለሆነ በደንብ አዳምጡ። ከዚያ በኋላ ነቢይ ከመሆናቸው በፊት ነው ነቢ ሰለላሁ ዐለይሂ ወሰለም ይህ ባሪያቸው ማን ነው የኸዲጃ የሆነውን ባሪያ ኸዲጃ ለነቢዩ ሰለላሁ ዐለይሂ ወሰለም አገልጋይ እንዲሆንልህ ዘንድ ይህን ባሪያ ሰጥቼሃለሁኝ አለቻቸው። እርሷ ያሰበችው ያው በዚያው ዘመን እንደሚታወቀው ባሪያ ለአለቃው ሰርቶ ያመጣል። ቀኑን ሙሉ ጠዋት ይወጣል፣ ሰርቶ ገንዘብ ያመጣል፣ አለቃው ቁጭ ብሎ ይቀበላል። ታዲያ ነቢዩ ሰለላሁ ዐለይሂ ወሰለም ይሄን ልጅ እንደ ባሪያዎች እየላኩ ገንዘብ እያሰሩ ከማስመጣት ይልቅ ጭራሽ ከራሳቸው ገንዘብ ያበሉት ጀመር። አትሰራም፣ አብሽር፣ ቁጭ በል አሉት። ተመልከቱ፣ ራሳቸው አበሉት፣ አጠጡት፣ ሁሉን ነገር አደረጉት ለልጆቻቸው እንደሚያደርጉ ሁሉ። አንድ የመልካም ስብዕናቸው መጀመሪያ ከዚህ ይጀምራል። በዚያን ጊዜ አለቃ ባሪያ ካለህ አንተ አለቃ ከሆንክ ጠዋት ታሰማራዋለህ፣ ቀኑም ሙሉ ሸቅሎ ሰርቶ ያመጣል ገንዘብ። አንተ እግርና እግርህን አጣጥፈህ ቁጭ ብለህ ትበላለህ። ያንን ነቢ ሰለላሁ ዐለይሂ ወሰለም ይህን ህግ ተውት። ለባሪያዎች መልካም መዋል የሚባለውን አሳዩቸው። ጭራሽ አካባቢ ሰው የሙሐመድ ልጅ ነው ብሎ እስኪያስብም ደረሱ። ስሙን ሁሉ ቀይረው ሰዎች መጣራት ጀመሩ። ምን አሉ? ዘይድ ብኑ ሐሪሳ የነበረውን ዘይድ ብኑ ሙሐመድ ብለው መጣራት ጀመሩ። የሙሐመድ ልጁ ነው በቃ ይሄ ሰው ብለው አሰቡ። ከምን የተነሳ? ከመልካምነታቸው የተነሳ። ይሄማ ባሪያው አይደለም በቃ አሉ። ባርነት የሚባለውን ነገር አስረሱለት፣ ይሄን ሰውዬ ስሙን ማለት ነው። በዚህ ሁኔታ ሳሉ የዚህ የባሪያ ቤተሰቦች እናት አባት ቤተሰቦቹ እንዳለ መጡ። የጎሳዎቹ ተጠሪዎች ሁሉ አሻዕር የሚባል ነገር አለ እንዳለ መጡና ይሄን ልጅ ፍለጋ መካ ላይ ይዞሩ ጀመር። ከዚያ በኋላ የት ነው ያለው ብለው ሲያጠያይቁ ከሙሐመድ ዘንድ ነው የእናንተ እኮ ልጅ ያለው ብለው ይነግራቸዋል። ከዚያ እነዚህ እናት አባቱ ቤተሰቦቹ መጡና ወደ ነቢያችን ሰለላሁ ዐለይሂ ወሰለም ቤት ጠየቁ። እንዳው ይሄ ልጅ ይሄ ባሪያ ልጃችን ነው፣ እኛ ደግሞ የሚከፈለውን ከፍለን መውሰድ እንፈልጋለን እና እንድትደራደረን ፈልገን ነበር ልጃችንን እንድትሰጠን አሏቸው። ተመልከቱ ነቢ ሰለላሁ ዐለይሂ ወሰለም አሁን ምን እንደሚያደርጉ። እኔ ስለሱ ብር አልቀበላችሁም አሏቸው። ግን አስመርጦት ፈቃደኛ ከሆነ እንዲሄድ በፍጹም እኔ አላገደውም፣ ብርም አልቀበላችሁም፣ ውሰዱት ወደ ቤታችሁ እና ጠይቁትና የራሱ ውሳኔ ይወስን፣ ችግር የለውም ከኔ አሏት አለው ነቢ ሰለላሁ ዐለይሂ ወሰለም። ተመልከቱ ሌላ ቢሆን ምን ያደርጋል? ገንዘብ ይቀበላቸዋል። ከዛ በኋላ ልጁን ይሸኛል። ነቢ ሰለላሁ ዐለይሂ ወሰለም ብሩ ወረዱ፣ አልቀበልም አሉ። ታዲያ ልጁ ሲጠየቅ የዛኔ ነበር በጣም የሚያስደነግጠው ነገር። እርሱም ምን ሆነ መሰላቸው? ተጠየቀ። ይዘህ እንሂድ ወይንስ ምን ትላለህ አሉት። እኔ በፍጹም ሙሐመድን ተለይቼ መሄድ አልችልም አለ። በቃ ያለች ከእናትና ከአባቱ በላይ አስበለጣቸው። ነቢ ሰለላሁ ዐለይሂ ወሰለም አንተ የሆነን ሰው የምትመርጠው ከእርሱ ጋር መኖር ከሌላው የተሻለ ህይወትን ሲሰጠህ ጊዜ ነው። ነቢዩ ሰለላሁ ዐለይሂ ወሰለም እናትና አባት ከሚሰጠው ፍቅር በላይ ሰጥተውታል። እኔ ሁለተኛ ሙሐመድን ጥዬ መሄድ አልችልም፣ ከዚህ ከእርሳቸው ስራ አልሄድም በቃ አለ። አስበለጣቸው በመልካምነታቸው። ይህ ሁሉ መልካምነት ነቢይ ከመሆናቸው በፊት ነው። ገብቷቸዋል አይደል? ከዚያ በኋላ ሄዱ እነሱ። ይሄ ልጅ የጋብቻ የሚያገባበት እድሜ ላይ ደረሰ። ከዚያ ነቢዩ ሰለላሁ ዐለይሂ ወሰለም ራሳቸው በራሳቸው ወጪ ዳሩት። ጭራሽ ያጎታቸውን ልጅ እጅግ በጣም ውብ የሆነችን
አለቃ የሆነችን ዳሩት፣ እርሱ ባሪያ ሆኖ ሳለ። አይደረግም እንደዚህ በዚያ ዘመን። ባሪያ ነው ሲያገባ የሚታወቀው። አለቃ ባሪያ ያልሆነች ደግሞ ባሪያ ያልሆነን እንጂ አታገባም። ነቢ ሰለላሁ ዐለይሂ ወሰለም ይሄ ባርነት የሚባለውን ህግ ስብር አደረጉና ዘመዳቸውን የራሳቸውን ያጎታቸውን ልጅ ዳሩት። ይሄ ሌላኛው መልካምነት ተመልከቱ። ከዚያ በኋላ ከዳሩት በኋላ አልተስማሙም፣ አልተግባቡ። መጣና ለነቢ ሰለላሁ ዐለይሂ ወሰለም አማከራቸው። አሁን ነቢይ ከሆነ በኋላ ነው። እንደው ልፈታ ነው ምናምን ሲላቸው ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉት? አትፍታ፣ ተው ሚስትህን ያዝ አሉት። ይሄ ቃል በቃል ቁርአን ላይ ያሳያቸዋለሁ። አትፍታ፣ ሚስትህን ያዝ ተው አሉት ነቢ ሰለላሁ ዐለይሂ ወሰለም። ከዚያ በኋላ ምንም ሊስማሙ አልቻሉም። ፈታት። ይሄ ሰው ከፈታት በኋላ ነቢ አላህ ስብሐነሁ ወተዓላ ወዲያው ትእዛዝ አወረደ። ምን የሚል? ሙሐመድ ሆይ ይችን ሴት አግባ የሚል። የማን ትእዛዝ ነው? የአላህ። ለምን የሚለው ጥያቄ አሁን ይመጣል። ለምን እንደሆነ እዚህ ጋር ነው በቃ ጥበቡ። ነቢዩ ሰለላሁ ዐለይሂ ወሰለም በኖሩበት በዚያ ዘመን ምን ብላ ያምናሉ? የዚያ ዘመን ሰዎች አንዲትን ሴት ባሪያ አንዴ አግብቶ ከፈታት ለባሪያ እንጂ አትገባም በፍጹም ብለው ያምኑ ነበር። በሴት ልጅ ላይ ይሄን ያክል አጸያፊ ህግ ፈርደዋል። በቃ አምነዋል። ምን የሚል? አንዲትን ሴት ባሪያ አንዴ አግብቶ ከፈታት በቃ ለባሪያ እንጂ ባሪያ ያልሆነ ሰው ሊያገባት አይገባም ብለው ያምናሉ። ታዲያ አላህ ሱብሓነሁ ወተዓላ ይሄንን አጸያፊ ህግ በሴቶች ላይ የተፈረደን ፍርድ በዚያ ዘመን በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በኩል ሊሰብረው ፈለገ። ምን አደረገ አላህ? የአንተ ባሪያ ተብሎ የታሰበው ያ ልጅ አግብቶ የፈታትን ሴት አንተ አግባና ባሪያ ያገባትን ሴት ባሪያ እንጂ ሊያገባት አይገባም የሚለውን ህጋቸውን ስበር አላቸው። አይሻርም? የሴት ልጅን ከባርነት ቀንበር ከፍ ያደረገ እንዳው ማንነቷን ያንን ዝቅ ተደርጋ የምትታሰብበትን ከፍ ያደረገ ህግ እኮ ነው ነብዩ ሰለላሁ ዐለይሂ ወሰለም እንዲፈጽሙ የታዘዙት። እርሳቸውን ለመተቸት የሚመጣ ማንኛውም ጥያቄ በእርሳቸው ላይ ትልቅ ውዳሴና መልካም ማንነታቸውን የሚገልጽ ነው ብያለሁ ከዚህ በፊት። አሁን ከዚያ መካከል አንደኛው ይሄ ነው። ገብቶሻል ሪታ? አዎ ግን ምን መሰለክ ገብቶኛል ማለት አሪፍ ነው ገብቶኛል። ግን እሳቸውን እንደ አባት ተቀበላቸው አይደል? ላይክ ተቀበሏቸዋል እንደ አባት አይደል? ከአባት በላይ አድርጓቸዋል ላይክ አይደል? እንደዛ ነው። መልካም ዋሉለት ነብዩ ሰለላሁ ዐለይሂ ወሰለም። በዚያ ዘመን ባሪያዎች ስለሚናቁና ዝቅ ተደርገው ስለሚታሰቡ እርሳቸው ደግሞ ያንን በባሪያዎች ላይ የተጫነን ቀንበር በተግባር ለማሳየት ፈለጉና ባሪያ የሚለውን ማንነቱን አስተውለትና እርሳቸው እንደ ማንኛውም ሰርተው ከሚያገኙት ገንዘብ ያበሉት ያጠጡት ነበር፣ ያግዙት ነበር በህይወቱ ላይ። እንደዛ ያደረጉ እንጂ ያ ልጅ በፍጹም ልጃቸው አይደለም። ዛኔ ነበር ከሃዲያ ልጃቸው አይደለም። ግን እሱ ከመልካምነታቸው የተነሳ እንደ አባት ተቀብሏቸዋል። ላይክ እንደዛ ነው። አባት የሚለውን ቃል ታየው እያልኩሽ ነው። ይህን ጥያቄ የዛኔ ከሃዲያኖችም አንስተው ነበረ ሪታ። ከሃዲያኖች የዛኔ የልጁን ሚስት አገባ ብለው አነሱ። ገብቶሻል አይደል? አላህ ወዲያው ራሱ ነው መልስ የሰጠው። ሙሐመድ የልጁን ሚስት አላገባም፣ እንደዚህ አትበሉ፣ የእርሱ ልጅ አባት አይደለም ያለበትን ቆይ አንዴ ላሳይሽ። አባት ብለው ያነሱት የዛኔ ነበር። አላህ ራሱ መልስ ሰጠ ለዚህ ጉዳይ። ሙሐመድ በፍጹም የሰውየው አባት አይደለም ብለው ቃል በቃል ተናግሯል። ምን ይላል? ማካነ ሙሐመድን አባ አሐድ ሚን ሪጃሊኩም ወላኪን ረሱለላህ እያለ ተናገረ። አባቱ ነው ባሉ ጊዜ ሱረቱል አሕዛብ ቁጥር 40 ላይ ታገኝታላችሁ። እንዳውም የሴቶችን ክብር ያስጠበቀ ነው። የባሪያን ማግባት አይቻልም። ዓላማው እሱ ነው እንዳገቡ የተደረጉበት። ባሪያን ሊያገባ አይችልም አለቃ የሚለውን ህግ ለመስበር ነው ነብዩ ሰለላሁ ዐለይሂ ወሰለም አግባ የተባሉት። እና ሴቶች እንዳውም በዚያ ምን ያክል ክብር እንዳገኙ የሚኮሩበት የሆነ አንቀጽ ነበር። ያና ይታይሻል እዚህ ጋር ሙሐመድ ከወንዶቻችሁ የአንድም ሰው አባት አይደለም ይላል። ግን የአላህ መልእክተኛና የነብዮች መደምደሚያ ነው። አላህም በነገር ሁሉ አዋቂ ነው ይላል። አባት የተባለው ለልጁ አባት እንዳልሆነ እየገለጸ ነው። አላህ ማን ይባላል ከተባለ ዘይድ ነው። ያው እንዳውም የቀደሙ ታሪኩ እዚህ ላይ ይገኛል። ያውና ለዚያም ይላል ለዚያም የተባለው የባሪያው ልጅ ማለት ነው። ያው
ለዚያም አላህ በእርሱ ላይ ለለገሰለትና አንተም ነፃ በማውጣት በእርሱ ላይ ለለገስክለት ሰው ይላል ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ከባርነት ቀንበር ነፃ አሉት። ገብቶሻል? እኔም አላህ ውዬለታለሁ ውሌታ ለዛ ለባሪያ እያለ ነው አላህ ባጭሩ። እንዲሁም አንተም ከባርነት ቀንበር ነፃ በማውጣት ያ ውሌታ የዋልክለት ልጅ እያለ ስለ እርሱ እየተናገረ ነው። በእርሱ ላይ ለለገስክለት ሰው ለዘይድ አላህ ገላጩ የሆነን ነገር በነፍስህ ውስጥ የምትደብቅና አላህ ልትፈራው ይልቅ የተገባ ሲሆን ሰዎችን የምትፈራ ሆነ ሚስትህን በአንተ ዘንድ ያዝ፣ ከመፍታት አላህንም ፍራ በምትል ጊዜ አስታውስ። ዘይድም ከእርሷ ጉዳዩን በፈጸመ ጊዜ ያ ማለት በፈታት ጊዜ ማለት ነው። ዘይድ ይባላል። ገብቶሻል? ልጁ ምዕመኖች ላይ ልጅ አድርገው ባስጠጓቸው ሰዎች ሚስቶች ከእነርሱ ጉዳይን በፈጸሙ ጊዜ ማግባት ችግር እንዳይኖርባቸው እርሷን አጋባነ የአላህም ትእዛዝ ተፈጻሚ ነው እያለ ይናገራል ነቢያችን ሰለላሁ ዐለይሂ ወሰለም። እዚህ ሪታ አለሽ እሺ ወታለች መሰለኝ። እንዳጠቃላይ አባት ነው የሚለውን ቃል ደጋግማ ስላነሳቸው አባት የሚለውን አላህ ራሱ ነው መልስ የሰጠበት። ሙሐመድ የዘይድ አባት አይደለም ብሎ ተናግሯል። ቃል በቃል ከታች ያለው ሙሐመድ ከወንዶቻችሁ የአንዳችሁ የማንም አባት አይደለም ሲል ጊዜ ዘይድን አስመልክቶ ነው። እሺ የዋርኒንግ ምልክት እየመጣ ነው ልጆች፣ ምን ይሻላል? እሺ ጨርሽና ተመልሰን እንገባለን። ቀጥሽ። እሺ ሁለተኛው ደግሞ አላህ እግር አለው፣ አንድ እግር አለው፣ እጅ የለውም ምናምን እሱ ነገር በጣም ግራ ጋብቶኛል። ስለሱ ልትነግረኝ ትችላለህ? ለአደምን በእጆቼ የፈጠርኩት ብሎ ተናግሯል አላህ ሱብሓነሁ ወተዓላ። ቃለ ያ ኢብሊሱ ማ መነዐከ አን ተስጁደ ሊማ ኸለቅቱ ቢየደይ። አደምን በእጆቼ ለፈጠርኩት ብሎ ተናግሯል። ሁለት እጆች እንዳሉት ተናግሯል። ነገር ግን ያ ማለት እንደ ፍጥረታቶች እንደ ሰዎች እንዳልሆኑ ደግሞ አስረግጦ በርካታ ቦታ ላይ ተናግሯል። እጅ ሲባል ጊዜ እንደኛ ካሰብነው ስህተት ነው። አላህ ሱብሓነሁ ወተዓላ እኔን የሚመስል ማንም የለም ከእናንተ እያለ ይናገራል። ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር። እኔን የሚመስል አንዳች የለም እያለ ተናግሯል። እግር የሚባለው አንድ እግር ነው ያለው የሚል ነው የሰማሽው ሪታ? እግር አለው እጅ የሆነ አይነት ፍጡር አድርጎት ነው። አንድ እግር ነው ያለው ይላሉ። ብዙ ጊዜ ሰምቻለሁ። ይህን ዛሬ መልስ አዳምጡ። ለማንኛውም አላህ ሱብሓነሁ ወተዓላ ለመሆኑ አንድ እግር ነው ወይንስ ሁለት እግሮች ናቸው ያሉት? ሁለት ነው። ግን ልብ በሉ እዚህ ቦታ ላይ ስለ እንዲህ አይነት ነገር ስንናገር ከፍጥረታት ጋር የሚመሳሰል አይደለም። ረቂቅ የሆነ ከእርሱ በስተቀር ሌላ ማንም የማያውቀው ማንነት አለው። አሁን ላይ ነቢያቶች ሁሉ በእውቀት ደረጃ ነው በየትውልዱ ሲያስተምሩ የነበሩት። ገብቷቸዋል። እርሱን ያየ አንድስ እንኳ የለም። ለማንኛውም ማስረጃ እያሉ ነው ክርስቲያኖች። እናሳያቸው። እሺ ሁለት እንደሆኑ እግሮቹ አላህ ሱብሓነሁ ወተዓላ እናሳያቸው። አንድ እግር ነው ያለው እያሉ የሆነ የማይረባ ስዕል እየሳሉ በዚያ ተከታዮቻቸውን ሲያጽናኑ አይቻለሁኝ። እኛ በስዕል አናምንም በመጀመሪያ። ነገር ግን እንዳው ሁለት እንደሆኑ እናሳያችሁ። እሺ ታላቁ የነቢዩ ሰለላሁ ዐለይሂ ወሰለም ሰሓባ ዓብዱላህ ብኑ ዓባስ እዚህ ቦታ ላይ ምን ይላል? አልኩርሲዩ መውዲዑል ቀደመይን ይላል። ኩርሲይ የሁለት እግሮቹ ማስቀመጫ ናቸው እያለ ይናገራል። አንድ ወደ አማርኛ ልቀይርላችሁ። እሺ መጣ ድረስ ኮፒ ሊንክ 50 ሺህ ያስገቡት ቢላህ አለይኩም እንዳይዘጋብን። እሺ ይታያቸዋል ልጆች። ያው በኢብኑ አባስ ውክልና መሰረት ይላል። ኢብኑ አባስ የነብዩ ሰለላሁ ዐለይሂ ወሰለም ሱሐባ ነው። ኩርሲ የሁለት እግሮቹ ቦታ ነው። ዙፋኑም ሁሉን ቻይ በሆነው አላህ ካልሆነ በስተቀር ሊታወቅ አይችልም ይላል። ኩርሲ የሁለት እግሮቹ ቦታ ነው። ሁለት እግሮች ብሎ ቃል በቃል የነብዩ ሰለላሁ ዐለይሂ ወሰለም ታላቁ ሱሐባ አብዱላህ ብኑ አባስ ተናግሯል። ስለዚህ አንድ እግር እያደረጉ ይስላሉ። አንደኛኛ በስዕል አናምንም። ይባቻል አይደለም አምላክን ነብያትንም ሆነ መላእክቶችንም በመሳል አዳምንም እኛኛ በስዕል ሳይሆን አስተምሮታቸው ነው። እኔ በስዕል አላምንም ማለት እንደዚህ እያደረጉ ስዕላ ስዕል እየሳሉ
ለተከታዮቻቸው ያጽናኑበታል። ይሄ ነው አላህ ብለው እንዲሳለቁና እንዲስቁ ያደርጓቸዋል። ለእነሱ ነው እየተናገርክ ያለሁት። ለማንኛውም ሰዓሊዎቹን ንገሯቸው፣ ሁለት አድርጉት በሏቸው። ለእናንተ ለራሳቸው፣ ለእኛ አይጠቅምም ነው። አንቺ አይደለም ሌሎችን ምናልባት ካሉ እዚህ የሚከተንትን ቢልካሉ ጥያቄ ካለች ጠይቅ። እናንተ እኮ ማለት አሁን እናንተ አላህ እጅም አሁን አንዳንድ እንትኖች አላህ እጅም እግርም የለውም በቃ አላህ ምንም የለውም እጅ እግር የለውም ብሎ እንትን ይላሉ። ሌሎቻችሁ ደግሞ አላህ እጅ አለው እግር አለው ምናምን ትላላችሁና ላይክ ለምንድን ነው ሁለቱ የተምታታ አይነት እንትን የሆነው? የሁለታችሁ አላህ በቁርአን ላይ አላህ ሱብሓነሁ ወተዓላ በቃሉ ላይ ስለራሱ የተናገረውን ስለማይቀበሉ ቃል በቃል እንግዳውንስ አደምን በእጆቼ ፈጠርኩት ብሎ ተናግሯል። የተናገረውን አልቀበልም ካለ አንድ ሰው እሱ ነው እንጂ ተወቃሽ ያ ነገር አለው ብለው የተናገሩ ሰዎችን ወይንም ደግሞ ሃይማኖቱን ጥያቄ ውስጥ የሚያስገባ ነገር አይደለም። እሺ ልቀጥል። ስንተኛ ደረስኩ? ልቀጥል? አይ ትቀጥልሽ። እሺ አሁን ሰይጣን ጂኒም ይሁን ሰይጣንም ይሁን አጋንንትም ይሁን ሰይጣን እርኩስ ነዋል። ላይክ እርኩስ ነዋል። ሰይጣን ማለት ጥሩ ስራ አይኖረውም፣ ሊኖረው አይችልም። ሰይጣን እርኩስ ግን አሁን በነብዩ መሐመድ ሐሳብ ላይ ግን በጣም ነበር የሚስማማው ሰይጣኔን አይደል? ጂኒም ይሁን ጋኔልም ይሁን ግን በጣም ነበር የሚስማማው አይደል? ላይክ በእናንተ እንደዛ ነው። እሳቸው ባሉት እንትን ሰይጣን የነብዩ ሰይጣን በነብዩ ሰለላሁ ዐለይሂ ወሰለም ላይ ጠላት ነው፣ በእኛው ላይ ጠላታችን ነው። አላህ ቃል በቃል በቁርአን ላይ እነ ሸይጣን ለኩም ዐዱወን ፈተኺዙሁ ዐዱወ ይላል። ሰይጣን ለእናንተ ጠላታችሁ ነው፣ እናንተም ጠላት አድርጋችሁ ያዙት ብሎ ተናግሯል። ጠላታችን ነው እሱ እኮ ጠላታችሁ ቢሆንማ ወንድማችሁ እንደሆነም እኮ አለ አይደል? የሆነ አንዳንድ ላስረዳሽ፣ በቃ ወንድም የተባለውን ነገር ላስረዳሽ ምን እንደሆነ። እሺ አሁን በደንብ አዳምጪ። አላህ ስብሐነሁ ወተዓላ ሶስት አካሎችን ፈጥሯል። መልአክ፣ ጋኔን፣ ሰው የሚባሉ መልአክ፣ ጂንና ሰው የሚባሉ መልአኮች የተፈጠሩት ጂኖች የተፈጠሩት ሰዎች የተፈጠሩበት ነገር ይለያያል። አሁን የተፈጠሩበትን ነገር እናንሳና ሶስታቸውን ባጭሩ እንድትረዱት፣ ከዚያ የተፈጠርንበትን ባህሪ ይለያያል። እነዚህን ነገራቶች በደንብ አዳምጡ። መልአክ ባጭሩ ከብርሃን የተፈጠረው፣ ሰው ከአፈር ተፈጠረ አደም፣ ጂኖች ደግሞ ከእሳት ተፈጠሩ። ማስረጃ ቃል ነቢይ ሰለላሁ ዐለይሂ ወሰለም ኢነላሃ ኸለቀ አላሁ አልመላኢከተ ሚን ኑር ወኸለቀ አልጃነ ሚን ማሪጅ ሚን ናር ወኸለቀ አደም ሚማ ወሲፈ ለኩም አይ ሚነ ቱራብ። ነቢዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? አላህ መላእክቶችን ከብርሃን ፈጠራቸው፣ ጂኖችን ደግሞ ከእሳት ፈጠራቸው፣ ሰውን ደግሞ አዳምን ከአፈር ፈጠረ። ስለዚህ የተፈጠርንበት ነገር አሁን ተረዳቸው፣ ጨረስን። መልአክ ከብርሃን ተፈጥሯል፣ ጂኖች ከእሳት ተፈጥረዋል፣ ሰው ደግሞ ከአፈር ተፈጠረ። ጥሩ። አሁን ወደ ባህሪያቸው እንሂድ ቀጥታ። ወደ ባህሪያቸው ስንሄድ ጊዜ መላእክቶች ጻድቅ ናቸው፣ ትእዛዝን እንጂ ኃጢአትን አያደርጉም በፍጹም። ገብታችኋል? አለቀ። ይሄ ነው። ይቅርታ ተቋርጠው ነበረ። እሺ ጅኖች እና ሰዎች ነፃ ምርጫ ፈቃድ የተሰጣቸው ናቸው። ያን ነፃ ምርጫ ፈቃዳቸውን ተጠቅመው ጽድቁን ይመርጡ ዘንድ ኃጢአቱን ይጠነቀቁ ዘንድ መልእክተኛ ተልኮላቸዋል። ነቢያቶች ሲላኩ ለሰውም ሆነ ለጅንም አንድ ነው የሚላኩት። እነዚህን ነቢያቶች ሰምቶ የመታዘዝ ግዴታ ተጥሎባቸዋል። ሰዎችም ጅኖችም ያን ነፃ ምርጫ ፈቃዳቸውን ተጠቅመው የሚታዘዝም አለ የሚያምፅም አለ ማለት ነው። ገብታችኋል? የሚታዘዝም አለ የሚያምፅም አለ። ይህ ነው አላህ ለምን ዓላማ እንደፈጠረን ሲናገር ምን ይላል? ወማ ኸለቅቱል ጅነ ወልኢንሰ ኢላ ሊያዕቡዱን ይላል። ሰዎችንም ሆነ ጅኖችን እኔን እንዲገዙ እንጂ ለሌላ ዓላማ አልፈጠርኳቸውም እያለ ይናገራል ማለት ነው። ስለዚህ ያ ነው። ስለዚህ ሄሎ እሺ ይቅርታ እና ለዚያ ነው የተፈጠሩት። ስለዚህ በየነቢያቱ ዘመን እነዚህ ነቢያቶች ሲያስተምሩ ሰዎችም ጅኖችም ሰምተው እንዲታዘዙ ግዴታ ተጥሎባቸዋል። ያን ነፃ ምርጫ ፈቃዱን ተጠቅሞ የሚታዘዝም ጅን አለ፣ የሚያምፅም ጅን አለ። ከሰውም ልክ እንዲሁ የሚታዘዝና የሚያምፅ እንዳለ ሁሉ ማለት ነው። ያ የሚያምፀው የጅን አይነት ሰይጣን የሚል ባህሪ በእርሱ ላይ ይሆናል። ሰይጣን ማለት አማጺ ማለት ነው። አማጺ ያመፀ ማለት ነው።
ከጅኖች የአላህን ትእዛዝ አልጠብቅም ያለ ሰይጣን የሚል ባህሪ በእርሱ ላይ ይውላል። ይሻል አይደል? ያንስ ያላመፀ ደግሞ የአምላክን ትእዛዝ ያላመፀ ሰይጣን አይባልም፣ ጅን ነው። የአምላኩን ትእዛዝ እስከጠበቀ ድረስ እስካመን ድረስ በነቢያቶች ትምህርት አማኝ ተብሎ ይወሰዳል። ስለዚህ ወንድማችን የተባለው ከዚህ አንጻር ነው። ከስጋችን ሳይሆን ከስጋር እነርሱ ከእሳት ነው የተፈጠሩት፣ እኛ ከአፈር ነው መሰረታችን። በዚህ አይደለም ወንድማማችነታችን። በአምላኩ ያመነ ግን እርሱ በእምነት ወንድማማች የተባልነው ከዚህ አንጻር ነው። ገብቶሻል አይደል? ልክ እንዲሁ ደግሞ ከጅኖችም ማን ነው ከመላእክቶችም። መላእክቶች ምንድን ናቸው ለኛ ከተባለ መላእክቶች ወንድሞቻችን ናቸው እንላለን። ከስጋ ነው ወይ? አይደለም። ታዲያስ ከእምነት በማመናችን ምክንያት ገብቶሻል። በአንዱ አምላክ ያመነ ወንድማማች ይባላል። አላህ በቁርአን ላይ ሲናገር ኢነመል ሙእሚኑነ ኢኽዋ ይላል። አማኞች ወንድማማቾች ናቸው ይላል። አየሽ፣ በማመናቸው ምክንያት። ስለዚህ መልአክ ወንድማችን፣ ከጅኖችም እንዲሁ ያመነው ወንድማችን ነው። ያመፀው ግን ጠላታችን ነው፣ ሰይጣን ይባላል። እርሱ ያመፀው ሰይጣን ይባላል። አሁን ሰይጣን ምናችን እንደሆነ በቁርአን ላይ ላሳይሽ፣ አንዴ ላስነብብሽ እስኪ። ሰይጣን ለእኛ ምናችን ነው? ለመሆኑ ሰይጣን ወንድማችን ነው እንደሚሏቸው አይደለም፣ በፍጹም። እሱን እንመልከት ማለት እሺ፣ ጂኒ እርኩስ አይደለም ማለት ነው። በዚህ አይነት ጂኒ እርኩስ አይደለም ማለት ነው። ለሁለት ይከፈላሉ። አማኝ አለ፣ ከሃዲ አለ። የካደው ሰይጣን የሚል ባህሪ በእርሱ ላይ ይውላል። ያ እርኩስ ነው፣ ጠላታችንም ነው። ያው ተመልከች ቁጥር 6 ላይ ሰይጣን ለእናንተ ጠላት ነው ይላል። ይታይሻል። ስለዚህ ያው ሰይጣን ለእናንተ ጠላት ነው። ፈተኺዙሁ ዐዱዋ፣ ጠላት አድርጋችሁ። አዎ ጠላታችን ነው። ሌላ ቦታ ላይ ደግሞ ላሳይሽ። ኢነ ሸይጣነ ሊልኢንሳኒ ዐዱውን ሙቢን ይላል አላህ በቁርአን ላይ። ሰይጣን ለሰው ልጆች ለሰዎች ግልጽ ጠላት ነው እያለ ይናገራል ማለት ነው። ያውና ቁጥር 5 ላይ ምን ይላል? አባቱም አለ ልጄ ሆይ ህልምህን ለወንድሞችህ አታውራ፣ ላንተ ተንኮልን ይሰሩብሃልና ሰይጣን ለሰው ግልጽ ጠላት ነው። እሺ፣ ሰይጣን ለሰው ግልጽ ጠላት። ስለዚህ ሰይጣን ለኛ ጠላታችን ነው። ያመነው ግን ከመላእክትም ሆነ ከጅኖች ያመነው ወንድማችን ይባላል። ከእምነት የእምነት ወንድማማችነት አለ። ያን ይመስላል። እሺ፣ ስለዚህ ያልገባሽ ነገር ካለ ስለዚህ እሱ ማለት ያመነው ጂኒ ላይክ ቅዱስ ነው ማለት ነው። ያመነው በቃ ቅዱስ ነው፣ ወንድማችን ነው እያልከኝ ነው? አዎ ያመነ ከመላእክቶችም ያመኑ አማኝ ናቸውና እነርሱ በእምነት ወንድማማቾች እንደሆነ ሁሉ ከእነርሱም እንዲሁ ያመነ ወንድማችን ነው። ጠላታችን አይደል። ጠላታችን የሚባለው የካደው የጅን አይነት ሰይጣን። ለምሳሌ አዳምና ሔዋንን ከገነት እንዲወጡ ያደረጋቸው እርሱ ምንድን ነው ከተባለ ጠላታችን ነው። እርሱ ግን ከሃዲ ነው። አላህ ካነ ሚነል ካፊሪን ይላል። እርሱ ከካዲያኖች ሆኗል አለ። እርሱ ደግሞ ጠላታችን ይባላል። ኦኬ። ስለዚህ ነብዩ መሐመድ ክርስቶስን አምላክ እንዳልሆነ ሲያስተምሩ ልክ ያሉት እንትኖች ልክ ናቸው ማለት ነው። እነሱ ጠላት አይደሉም፣ ልክ ናቸው። የስሙት ማለት ነው። ጅኖች አስረዳኝ። ካመኑ እነዚህ ሰዎች አማኝ ናቸው። የጅኖቹ እዛ ላይ ክርስቶስ አምላክነቱን ስለ ክርስቶስ አምላክነት ምናምን ያነሱት ነገር የለም። እነርሱ ሲጀመር ጅኖች ያው አምላክ ልጅን ይዟል የሚለው ነገር ስህተት ነው የሚለውን እንዳወቁና ያንን ነገር እንዳረጋገጡ እንዳመኑ ተገልጿል። ያ ነው እየተናገረ ያለው። ስለ ክርስቶስ አምላክነት ምናምን የተነሳበት ቦታ የለም በፍጹም። ሱረቱል ጅን ላይ ነው። የክርስቶስን አምላክ አለመሆን ጅኖች አምነው ምናምን ያሉሽ ውሸት ነው። ከፈለክ ያሳይሻለሁ። በቁርአኑ ላይ የሚለው ምንድነው? ወአነሁ ተዓላ ጀዱ ረቢና መተኸዘ ሳሒበትን ወላ ወለዳ ነው ያሉት። ጌታችን አምላካችን አላህ ክብሩና ልቅና ከፍ ያለ የሆነው እርሱ ልጅን አልያዘም ሚስትንም አልያዘም ብሎ ነው የተናገሩት። የክርስቶስን አምላክነት ጭራሽ የሚያነሳ ነገር አይደለም። እዚያ ላይ እኮ ልጅን አልያዘም ሲሉ እኮ ያው እኛ አሁን ኢየሱስ ክርስቶስ አሁን ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ብለን እናምናለን አይደለ? ስለዚህ ልጅ ሲሉ ያው ያንን መቃረናቸው ነው አይደል? እንደዛ ነው አይደል? አምላክነት ስላልሽ ነው። ልጅና አምላክነት እንደ መጽሐፍ ቅዱስም የተለያዩ ነገር ናቸው። ነቢያቶች ሁሉ የእግዚአብሔር ልጆች ናቸው። አይሁዶች ሁሉ የእግዚአብሔር ልጆች ናቸው። መላእክቶችም የእግዚአብሔር ልጆች ናቸው። አዲስ ነገር አይደለም እሱ ነው። ግን የሱ በልዩነት ስለሆነ ነው። የሱ በልዩነት ስለሆነ ነው። ምንም በሚለይ ነገር የለውም። እርሱም ጻድቅ ስለሆነ ነው። ስለዚህ እሱ አሁን ኢየሱስ ክርስቶስ በእናንተ አሁን ኢየሱስ ክርስቶስ በእናንተ ላይክ ከማመድ እኩል ነው አይደል? በነብይነታቸው ግን እንትን ደረጃቸው ከአምላክ ዘንድ ባለው እንትን ይላሉ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለዓለም ነው የተላኩት።
ክርስቶስ ደግሞ ለእስራኤል ወገን ነበር የተላከው። ለአንድ አካባቢ ለአንድ መንደር የተላከ ነብይና ለዓለም የተላከ ነብይ እኩል አይደለም ደረጃቸው፣ እርሳቸው ይበልጣሉ። ግን ክርስቶስ ይህን ስል ዝቅ ያለ ደረጃ አለው እያልኩኝ አይደለም። በጣም ከፍ ያሉ ደረጃ ካላቸው ነቢያቶች መካከል አንደኛ። ኦኬ እሳቸው ለዓለም ነው የተላኩት፣ ኢየሱስ ክርስቶስ ግን ለእንትን የተላከው ባልከው ነገር በምንም ነገር ግን አሁን እንደዚህ ይበልጣሉ ባልከው ነገር ላይክ በየትኛውም ድንቅ በየትኛውም ነገር ካመጣጡ ካካሄዱ ከሁሉም ነገር ግን ከነቢዩ መሐመድ በጣም እንደሚበልጥ ነው የሚያሳየን። ስለዚህ ነገር እሱ የእሱ ስራ አይደለም። የሚበላለጡበት ሚዛን ሪታ ምን መሰለሽ? ከእነርሱ በሆነ ስራ ነው እንጂ አምላክ በእነርሱ ላይ ባደረገው ነገር ያ መበላለጫ ሚዛን አይደለም። የእነርሱ የስራ ውጤት ነው የሚያበላልጣቸው እንጂ አምላክ በእነርሱ ላይ በዋለላቸው አይደለም። ያ መበላለጫ ሚዛን አይደለም። ከእነርሱ በሆነ ነገር ስናይ ግን አገልግሎታቸው ምን ነበር? አገልግሎት ማለት ነው ከእነርሱ የሆነ ነገር ለእስራኤል ወገን ነው ያገለገለው ኢየሱስ ክርስቶስ። ነቢዩ ሰለላሁ ዐለይሂ ወሰለም ለዓለም ህዝብ ነው ያገለግሉት። ያ ነው። ለዚህ ነው ይህን ጥያቄ ራሳቸው ሲናገሩ ነበር። ለዚህ ጥያቄ መልስ ምን አሉ? ሐዲስ ላይ فضلت على الأنبياء من قبل ب5 كانت الأنبياء من قبل ترسل إلى قومها خاصة فأرسلني الله إلى الناس كفار ከቀደሙት ነብያቶች በአምስት ነገር እኔ በለጥኩኝ አሉ። አንደኛ ምንድነው? የቀደሙት ነብያቶች ለወገኖቻቸው ብቻ ነበር የሚላኩት፣ እኔ ደግሞ ለዓለማት ሰዎች ሁሉ ነው የተላኩት አሉ። አንደኛው ይሄ ነው። ኢየሱስ ክርስቶስም እኮ ለዓለም ቤዛን ሊሆን እንደመጣ እኮ በጣም ብዙ ቦታ ተናግሯል። ለዓለም የሚለውን የተገደበ ዓለም ነው። ዓለም ሲባል ለሁለት ይከፈላል እንደ መጽሐፍ ቅዱስ። ፍጹማዊ ዓለም አለ፣ አንጻራዊ ዓለም አለ። የክርስቶስ ታዲያ ፍጹማዊ ዓለም ያ ማለት ዓለምን ያማከለ ሳይሆን አይሁድን ህዝብ ብቻ ያማከለ ዓለምነት ነው። ይህን ዮሐንስ ወንጌል ምዕራፍ 18 ቁጥር 20 ላይ ራሱ ይናገራል። ምን ይላል? እኔ ለዓለም ተናግሬያለሁኝ፣ በድብቅ እንኳን የተናገርኩት የለም፣ ሁሉንም በገሃድ ተናግሬያለሁኝ። የአይሁድ ህዝቦች በሚሰባሰቡበት በምኩራባቸው ተናገርኩ አለ። ይህ የተናገረው የት ነው? አይሁዶች በሚሰባሰቡበት ምኩራብ። ያን ምን ብሎ ጠራ? እርሱ ዓለም ብሎ ጠራ። ይሄ ነው። ኦኬ፣ ስለዚህ ዓለም በሁለት ነው የሚከፈለው እያልከኝ ነው? አዎ ራሱ ገድቦታል። ኢየሱስ የተናገረው ለማን ነው ብለን ስናይ ለአይሁድ ብቻ ነው የተናገረው። ራሱም ሲናገር ቦታ ላይ ግን አሁን እኔ አሁን በጣም እምነቱ ላይ እንትን ያልኩ ደካማ ሰው ነኝ። ላይክ ሁለቱም አይነት ይሄ ያለ አይደል፣ ወደ እስልምናውም ወደ ክርስትናውም ሚድ ላይክ በጣም መረዳት የምፈልግ አይነት ሰው ነኝ። ግን በጣም ብዙ ቦታ ላይ ግን ክርስቶስ ለዓለም ቤዛ ሊሆን እንደመጣ እና ለዓለም እንደሞተ እና ዓለም የሚባለው የተገደበ ነው እያልኩሽ ነው ሪታ። እርሱ ዓለም የሚባለው ነገር የተገደበ ነው እያልኩሽ ነው። ራሱ ነው የገደበው ኢየሱስ እያልኩሽ ነው። ወይ ላሳይሽ አንድ ጊዜ ምን እንዳለ ራሱ ከአንደበቱ የተናገረውን ላሳይሽ። ራሱ ከገደበው እኛ ምንም ማድረግ አንችልም። እንግዲህ ዮሐንስ ወንጌል ምዕራፍ 18 ቁጥር 20 ላይ በደንብ ይው። ኢየሱስም መልሶ እኔ በግልጽ ለዓለም ተናገርኩ አለ። አይሁድ ሁሉ በሚሰባሰቡበት በምኩራብና በመቅደስ እኔ ሁል ጊዜ አስተማርኩኝ፣ በስውር ምንም አልተናገርኩም አለ። ለዓለም ተናገርኩ ካለ በኋላ ያን ዓለም ለማን የተናገረው ብለን ስናይ አይሁድ ሁሉ በሚሰባሰቡበት በምኩራብና በመቅደስ አለ። በዚህ ነው ያስተማርኩት የተናገርኩት አለ። በቃ አለቀ። በስውር ምንም አልተናገርኩም። ልክ ነህ። በስውር አልተናገርኩትም ይላል ለዓለም ሁሉም፣ እዚህ ላይ ለዓለም ይላል። ከዛም በኋላ ገድቦታል ነው የምትለው። ስለዚህ መሐመድ ይቅርታ መሐመድ አይባልም ነብያችን መሐመድ ደግሞ ላይክ ለዓለም ነው የመጣው እያልከኝ ነው አይደል? ግን እሳቸው ዓለም ላይ ማለት ያው ክርስቶስ እስራኤል ላይ ነው ያገለገለው። አገልግሎቱ እስራኤል ላይ ጀምሮ እስራኤል ላይ አበቃ ነው አይደል? የእሳቸውም አንድ አረብ ላይ ነው አይደል? ጀምሮ ያበቃው አንድ አረብ ላይ ነው ተሰራጨ እንጂ። እሱን ጠይቅኝና ላስረዳሽ እንዴት ለዓለም እንዳደረሱን ያሳይሻለሁ። ለመሆኑ ነብይ ሰለላሁ ዐለይሂ ወሰለም የእውነቴን ነው አይደለም ነገር ችግር የለውም ላስረዳሽ። ነብይ ሰለላሁ ዐለይሂ ወሰለም ለዓለም አድርሰዋል መልእክታቸውን። በዛ በህይወት እያሉ ሳያልፉ በህይወት እያሉ ለዓለም አድርስ ተብለዋል አይደል? አድርስ የተባሉትን ሁሉ አድርስ በተባሉበት ቦታ ሳያደርሱ አላለፉም ነብይ ሰለላሁ ዐለይሂ ወሰለም። የሚገርማችሁ እንዴት ነቢያችን ሰለላሁ ዐለይሂ ወሰለም ምንም እንኳን መካና መዲና ላይ ብቻ ይቆዩና ያስተምሩ እንጂ ወዲያው ተማሪዎቻቸውን ደብዳቤ እየላኩ ወደ ዓለም ሄደው እንዲያደርሱ መልእክቱን አዘዋቸዋል። አንድም የዓለም ሀገር የለችም ነብይ ሰለላሁ ዐለይሂ ወሰለም
ኢስላምን ያደረሱበት ቢሆን እንጂ። ወደ ኢትዮጵያ የተላከውን ደብዳቤ ላሳየሽ፣ ለኢትዮጵያውያኖች የነቢዩ ሰለላሁ ዐለይሂ ወሰለም ወደ ሮሜ ሰዎች የላኩትን ደብዳቤ ላሳየሽ እኮ እሳቸው ልኮ ነው አይደለም? ነቢ ሰለላሁ ዐለይሂ ወሰለም ያ አንድ ነቢይ ለዓለም ሲባል ጊዜ እርሱ የሚያደርስበት መንገድ አለ። የአስተማሪዎችን ተማሪዎችን መልእክተኛ አድርጎ ይልካቸዋል። ነቢዩ ሰለላሁ ዐለይሂ ወሰለም ለዓለም ሄደው እንዳደርሱ አዘዋቸዋል። ከላኩባቸው አንደኛው ምንድን ነው? ወደ ሮሜ ሰዎች ሂዱ መልእክትን አድርሱ ብለው ለሮሜ ሰዎች ልከውላቸዋል ደብዳቤ። ለኢትዮጵያ ሰዎች ተልኳል፣ ለግብፅ ሰዎች ተልኳል፣ ለዓለም ሰዎች ተልኳል። ነቢ ሰለላሁ ዐለይሂ ወሰለም ግን እዚህ ቦታ ላይ ሐዲስ ላይ ለናሙናነት ያክል የተወሰኑ ሰሃቦች ገልጸዋቸዋል እና ለዓለም ሁሉ ልከዋቸዋል። ለዓለም እንደተላኩም ራሳቸው ቃል በቃል ይናገራሉ። ወደ ኢየሱስ ክርስቶስ ስንመጣ ኢየሱስ ክርስቶስ እኔ ከእስራኤል ቤት ሆኖ ለጠፉት በጎች በቀር አልተላኩም ብሏል። ሐዋርያቶችንም ወደ ሳምራውያን እንዳትገቡ፣ ወደ አሕዛብም እንዳትገቡ፣ ከእስራኤል ቤት ሆነው ወደ ጠፉት በጎች በቀር ወደ ሌላ እንዳትሄዱ ብሎ ከልክሏቸዋል። እነርሱም ሐዋርያቶቹ ከእስራኤል ውጭ የትም ቦታ ወጥተውም አያውቁም። ሂዱ ለዓለም ስበኩም ይላል እኮ አይደል? ሂዱ ለዓለም ስበኩ ይላል። ስህተት ነው። አልሄዱም። አንዱም ሐዋርያ ከ12 ሐዋርያቶች ከእስራኤል ምድር ወጥቶ ያስተማረ የለም። ኢየሱስ ክርስቶስም እንደ መጨረሻ ላይ ምን አላቸው? እናንተ እስራኤልን ሀገር ሳዳርሳችሁ ሳትጨርሱ እመጣለሁ ሁሉ ብላቸው ነበር። ሳይመጣም ቀርቷል። መምጣቱንማ እኔም አንተም እናምናለን። ይህን እናምናለን አናምንም? የወደፊት መምጣቱን ሳይሆን እናንተ የእስራኤልን ምድር ሳታዳርሱ እኔ እመጣለሁ ብሏቸዋል። ምን ታያለሽ በዚህ ነው? እርሱም አልመጣም፣ እነርሱም ሞቱ አለቁ። አዎ ኦኬ አውጣል። እሺ 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 ድረስ እኔ የለቀኩት ቪዲዮ አለ 1600 ሰዎች ኮፒ ሊንክ ሼር ሪፖስት አድርጉት እየገባችሁ ሁላችሁ ስለ አይሻ ጉዳይ ነው ቅድም ያነሳችሁ ሀሳብ ኮፒ ሊንክ አድርጉት እየገባችሁ እሺ 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 እስከዛ ድረስ ጥያቄ ያለው መቀጠል ይችላል። እስከወጣለት ድረስ እሺ ማቴዎስ 10:23 ላይ ያለው ነው። ከእስኪ እዚህ ሰፈር ሙሽራ አለ በጣም እንግረብሽት ወላሂ። እሺ መጽሐፍ ቅዱስ ይዘሻል ሪታ? አለስፎ እሺ ግራንዲ ኢንጅል መታ ያው እነዚህ ጋር እንቀይረዋለን። ومتى طردوكم في هذه المدينة فاهربوا إلى الأخرى فإني الحق أقول لكم لا تكملوا مدن إسرائيل حتى يأتي ابن الإنسان. ኢየሱስ ክርስቶስ እዚህ ጋር ምን ይላችኋል? ተመልከቱ። ቀይራ አማርኛ ልቀይረው። ምን ይላል?
በአንዲቱ ከተማ ቢያሳድዷችሁ ወደ ሌላይቱ ሽሹ። እውነት እውነት እላችኋለሁ የሰው ልጅ እስኪመጣ ድረስ የእስራኤል ከተሞች ሁሉ አትዘልቁም አለ። ሪታ አየሽው? የሰው ልጅ እስኪመጣ ድረስ የሰው ልጅ የሚለው ራሱን ነው። እኔ እስኪመጣ ድረስ የእስራኤልን ከተሞች አትዘልቁም ብሏቸው ነበር። እነርሱም ሞቱ፣ እርሱም አልመጣም። ይህ እንዳውም ክርስቶስን ጥያቄ ምልክት ውስጥ ያስገባው እንደ መጽሐፍ ቅዱስ ሐሰተኛ ያደርገዋል። ምክንያቱም አንድ አካል ከአምላክ ነው ተብሎ ትንቢትን ተናግሮ ወደፊቱን ባለው መሰረት ካልተፈጸመ ሐሰተኛ ይሆናል። እናንተ የእስራኤልን ከተሞች ሳትዘልቁ ሳታዳርሱን ይመጣለሁ ብሎ ከሆነ መቼ መጣ? ይመጣለሁ ግን አይልም። እነሱ አልበቃል ነው ይመጣል አይልም። ሳይመጣ እያለ የሰው ልጅ እስኪመጣ ድረስ የእስራኤልን ከተሞች አትደርሱም አላቸው እኮ። የሰው ልጅ ማለት ራሱን ለመግለጽ ነው የሰው ልጅ ያለው ማለት ነው። ያው የሰው ልጅ የሚለው ራሱን ስለ ራሱ መምጣት ነው እኮ እያወራቸው ያለው ከላይ ጀምሮ ስለ ምጽአተ ዓለም እያገራቸው ነው። እሺ ስለዚህ ማለት ነው አሁን እኔም አንተም አንድ የምናምንበት ነገር አለ። ከአምላክ ውጪ ማንም ሊፈርድ አይችልም አይደል? አሁን እንበልና እኔ እናንተ ኃጢአተኛ ነን አይደለ? ከኃጢአተኛ ናችሁ ሊለን የሚችላል ከአምላክ ውጪ? ኃጢአት ሲሰራ አንድ ሰው እኔ ኃጢአትነቱን በተመረጡት መሰረት ኃጢአትን እለዋለሁ እንችክራለን። ኃጢአታችንን ግን ሊሽርልን የሚችል ሰው የለም ከአምላክ ውጪ ለማለት ያህል ነው። ስልጣን ከተሰጠ ሰውየው ችግር የለም። ኃጢአትን ሊያስተሰርይ ይችላል። አንድ ሰው አይችልም። ከአምላክ ውጪ ሊያስተሰርይ አይችልም። ሊያስተሰርይ ይችላል። ኃጢአትን የሚያስተሰርዩ ሰዎች ላሳይሽ መጽሐፍ ቅዱስ ላይ ዱመር ላሳይሽ። ካህናቶች ኃጢአትን ያስተሰርዩ ነበረ። ኦኬ፣ በዚህ አንተ ታምናለህ? ካላ ውጪ አሁን እንበልና አሁን በኦርቶዶክሶች ብዙ ጊዜ አሁን እንትን አላል። ይሄ ምንድነው የሚባለው? እናትህ ምንድነው የሚሉት? ይሄ ምንድነው? ኃጢአትህን ሂደህ ትነግራቸዋለህ ምናምን የእምነት እንትኖች። አንደኛ የንስሐ አባት ምናምን የሚባል ነገር የለም እኛ ጋር፣ እንደዛ የሚባል ነገር የለም። እኛ ቀጥታ ወደ አምላካችን ወደ አላህ ነው ያን የምንናገረው። ኃጢአት ለሰው አይነገርም። ነገር ግን ወደ አምላካችን ሄዳል ለአላህ ማርልን እንላለን። እርሱ እኮ ለአላህ የምትነግሩት ከአላህ ውጪ ሊሽር የሚችል የለም ብለን ስለምናምን እኮ ነው አይደል እንዴ? አሁን ክርስትናና እስልምና ላይ ያለውን እያነጻጸርሽ ከሆነ ልመልስልሽ። ይኸውልሽ እንደ ክርስትና ካህናቶች ኃጢአትን ያስተሰርያሉ። እሺ ላስረዳሽ። እንደ ክርስትና ሳይሆን እንደ እስልምና ነው የምፈልገው። እንደ እስልምና አምላክ አላህ ሱብሓነሁ ወተዓላ ራሱ ኃጢአትን የሚምር የሆነ አምላክ ነው። ከዛ ውጪ ግን ማንም ሰው ኃጢአትን ሊሽር ዘንድ አይችልም። አምላክ አላህ ሱብሓነሁ ወተዓላ ራሱ ነው ኃጢአትን የሚሰርየው ራሱ ነው። መሰረይና ማስተሰረይ ሁለቱ የተለያዩ ናቸው። ታውቂያለሽ አይደል ሪታ? ግን መሰረይ ማለት ራሱ በቀጥታ መማር ማለት ነው። ማስተሰረይ ማለት ደግሞ ያ አካል ሳይሆን ኃጢአታቸው እንዲሰረይላቸው ያደርጋል። ነገር ግን ራሱ አይደለም ያንን ኃጢአት የሚምረው። ክርስቶስ ምንድን ነው ከተባለ ኃጢአትን ያስተሰርያል ነው የተባለው እንጂ ይሰርያል አልተባለም። ገብቶሻል አይደል? ግን ብዙ ቦታ ላይ እሱ በራሱ እንትን ብሏል። ጀስት ራሱ በራሱ ይስ እንትን ነው ኃጢአትህ ተሰርዮልሃል ሂድ ነው የሚለው ራሱ እንጂ እኔ ኃጢአትህን ሰርዬልሃል አይደለም። ክርስቶስ አላለም። ኃጢአትን የሚሰርየው አምላክ ነው። ለዚያም ነው ኢየሱስ ክርስቶስ አይተሽ ከሆነ ምን አለ? አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው አለ። እርሱ ነው ይቅር የሚለው ኃጢአትን የሚሰርየው ራሱ የአንዱ አምላክ ነው። ክርስቶስ እኔ ኃጢአትሽን ሰርዬልሻለሁ ሂጂ አላላትም። ኃጢአትሽ ተሰርዮልሻል ሂጂ ነው ያላት። ገብቶሻል? ለአላህ ስብሐነሁ ወተዓላ እስከተባለ ራሱ ነው ኃጢአትን የሚሰርየው ራሱ ነው። የግፊር ለኩም ዙኑበኩም ይላል። ኃጢአታቸውንም ይምርላቸዋል ወይም ይሰርይላቸዋል ይላል ራሱ አላህ። ኦኬ፣ በመጨረሻው ዘመን ክርስቶስ እንደሚመጣ ታምናለህ አንተ? የመጨረሻው ዘመን ማለት እቺ ዓለም ከመፈጸሟ በፊት ዳግሙ ክርስቶስ ወደ ምድር ይወርድ። ነገር ግን የትንሣኤ ቀን የዛኔ ለፍርዱ ቀን እሱ አይደለም የሚመጣ። ለፍርዱ ቀን ማን ነው የሚመጣው? በፍርዱ ቀን ለፍርድ የሚመጣው አምላካችን አላህ ሱብሓነሁ ወተዓላ ራሱ ነው። በፍጥረታቶች ላይ ለፍርድ የሚመጣው እርሱ ነው። የዛኔ የመጀመሪያው ከፍጥረት ሁሉ የሚነሱት እርሳቸው ነብዩ ሰለላሁ ዐለይሂ ወሰለም የመጀመሪያው ትንሣኤ እርሳቸው ናቸው። ሐዲስ ላይ ሲናገሩ እኔ የመጀመሪያው ትንሣኤ ነኝ ብለው ቃል በቃል ተናግረዋል።
ስለዚህ ክርስቶስ የሚነሳው ለፍርድ አይደለም ያልከኝ ነው። ዳግም የሚመጣው ክርስቶስ በምድር ላይ ክርስቲያኖች በስህተት እንደሚያመልኩት እርሱ አምላክ እንዳልሆነ ሊያስተምራቸው ሊያርማቸውና አይሁዶች እየጠበቁት ያለ ክርስቶስ አለ። ሐሰተኛው ክርስቶስ በዚያን ዘመን ይነሳል፣ እርሱን ሊያጠፋው ይመጣል። እንዲሁም ደግሞ ቀሪ ዘመን ስላለችው 7 ዓመት ያችን ለመኖር ይመጣል። ከዚያ ከኖረ በኋላ ያችን ይሞታል፣ እንደ ማንኛውም ሰው ሁሉም ስለሚሞት። ኦኬ እሺ። የነብዩ መሐመድ እና በጣም ይቅርታ ግን አዛኩካ በጣም ጠየቁ። በጣም ኧረ አብሽር ችግር የለም አብሽር። አንቺ መፈል እንጠይቀን። እሺ በመጨረሻው የነብዩ አሁን ከነብዩ እሺ፣ ይሄ የመጨረሻ ጥያቄ ሊሆን ይችላል፣ ምናልባት ካልመጣልኝ ሊሆን ይችላል። ከነብዩ መሐመድ በፊት እስልምና ነበር ብለህ ታምናለህ? አዎ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የነብያት መጨረሻ እንጂ የእስልምና ሃይማኖት የመጀመሪያ አስተማሪ አይደሉም። ሲጀመር አምላክ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የደነገጉት ነው ምናምን ብሎ የተናገረበት ቦታ የለም። ግን አላህ ራሱ የደነገገው ሃይማኖት ነው። አላህ ደግሞ በቀደሙት ዘመናቶች ነብያትን ሲያስነሳ የነበረ አምላክ ነው። እና አብርሃም እና ኢስሐቅ እና ያዕቆብ እነዚህ ሁሉ ሲያስነሳቸው ነበር። ሁላቸውም እነዚህ ነብያቶች ሙስሊሞች እንደነበሩ ገልጾታል። እሺ ያዕቆብ ለምሳሌ ልጆቹን አደራ ሙስሊሞቹን እያለ ያዛቸዋል። ወያዕቆብ ያ በኒየ ኢነላህ አስጠፋ ለኩም ዲን ፈላ ተሙቱና ኢላ አንቱም ሙስሊሙን ይላል። ያዕቆብ ለልጆቹ ልጆቼ ሆይ አደራ ሙስሊሞች ናቸው እንጂ እንዳትሞቱ ይላቸው ነበር። ዮሴፍ ተወፈኒ ሙስሊመን ይላል። አደራ አምላክ አላህ ሙስሊም አድርገህ ግደለኝ ይላል። የሙሴ ተከታዮች ረበና አፍሪቅ ዐለይና ሰብረን ተወፈና ሙስሊሚን አሉ። አደራ አምላካችን አላህ ሙስሊም አድርገህ ግደለን አሉ። ኖህ ወኡምርቱ አን አኩነ ሚነል ሙስሊሚን አለ። እኔ ከሙስሊሞች እንደሆን ታዝዣለሁ አለ። ልክ እንዲሁ ሐዋርያቶች ወሽሀድ ቢአንና ሙስሊሙን አሉ። እኛ ሙስሊሞች መሆናችንን መስክር አሉ ይላል። ኦኬ በእነ አብርሃም ዘመንም እስልምና አለ ማለት ነው። በእነ አብርሃም ዘመን ራሱ አብርሃም ራሱ ቃል በቃል ሙስሊም እንደሆነ ሰጥሻለሁ። ማካነ ኢብራሂሙ የሁዲያን ወላ ነስራንያን ወላኪን ካነ ሐኒፈን ሙስሊማ ይላል። አብርሃም ሙስሊም ነበር ቃል በቃል ይላል እንደሱ። እሺ እንደዛ ከሆነ ያ እምነት ከመሐመድ በፊት ከነበረ ለምን የመሐመድ ፋሞች ለምን የእስልምና ሃይማኖት ተከታይ አልሆኑም? የሆነ ቦታ ላይ ይህን ጥያቄ ስትጠየቅ እነሱ ከእስልምናውም አይደሉም ከክርስትናውም አይደሉም ከምንም አይደሉም፣ ግን በመጨረሻው ዘመን እንደሚጠየቁ ይመስለኛል። ከአንተ ነው የሰማሁት መሰለኝ። እሺ አሁን ለመልስልሽ አዳምጪ። የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እናትና አባቶችን አስመልክተው ነው። የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እናትና አባት ሰማይና ምድርን የፈጠረ የሁሉ ነገር ፈጣሪና አስገኘ አምላክ አላህ ነው ብለው ያምናሉ። አላህ ነው ብለው ያምናሉ። ሰውን የፈጠረው ማን ነው? አላህ እንደሆነ ያምናሉ። የፈጠራቸው እነርሱን አላህ እንደሆነ ያምናሉ። ማስረጃ ወለኢን ሰአልተሁም መን ኸለቀሁም ለየቁሉነ አላህ ይላል። ሙሐመድ ሆይ እነዚህን የመካ ሰዎች ማን የፈጠራቸው ብለህ ብትጠይቃቸው አላህ ነው ይሉሃል አለ። ይህን ራሱ አላህ ቁርአን ላይ ያረጋግጥላቸዋል እምነታቸውን። ሰማይና ምድርን የፈጠረው ማን ነው ተብለው ቢጠየቁ አላህ ነው እንደሚሉ ራሱ አላህ መስክሮላቸዋል። ወለኢን ሰአልተሁም መን ኸለቀ ሰማዋት ወልአርድ ለየቁሉነ አላህ፣ ሰማይና ምድርን የፈጠረው ማን ነው ብትላቸው አላህ ነው ይሉሃል አለ። ገብቶሻል አይደል? ይሄ ነው እምነታቸው። ምን መሰላቸው ያለው ነገር እዚያ ቦታ ላይ መካ ምድር ላይ አብርሃምና ኢስማኤል አስተምረው ሄደዋል። በዚያ በአብርሃምና በኢስማኤል መንገድ ላይ በኢስላም ላይ ማለት ነው አንዱን አምላክ አላህን በማምለክ ላይ ለዘመናት ቆይተዋል። እስከ መቼ ድረስ? የነቢዩ ሰለላሁ ዐለይሂ ወሰለም አያት አብዱል ሙጠሊብ እስከሚደርስበት ጊዜ ድረስ የነቢዩ ሰለላሁ ዐለይሂ ወሰለም አያት አብዱል ሙጠሊብ ቅርብ ጊዜ ድረስ ሙስሊሞች ነበሩ። የመካ ሰዎች አንዱን አምላክ አላህን ነበር የሚያመልኩት። የዛኔ ልክ የነቢዩ ሰለላሁ ዐለይሂ ወሰለም አያት አብዱል ሙጠሊብ ባለበት ጊዜ አምር ብን ሉሐይ የሚባል የመካ መንግስት ነበር። የመካ መሪ ነበር፣ ሹም ነበር። ይህ ሰው እንዳጋጣሚ የሆነ ጊዜ ለንግድ ወደ ሻም ወደ ሶሪያ ይሄዳል። ሲሄድ እዚያ ክርስቲያኖች ጻድቅና ቅዱስ ብለው የሚያስቧቸውን መላእክና ሰዎችን ቀርጸውና ስለው በእኛና በአምላክ መካከል አማላጅ ናቸው ብለው እነዚያን ይመለከታል። የዛኔ ሻም ወይንም ሶሪያ የክርስቲያኖች ነበረች። እነሱ ነበሩ የሚኖሩባት በአብዛኛው። ያም ባየ ጊዜ እነዚህ ነገራቶች ያምሩታል። ይሄ ሰው
ከዚያ ምን ያደርጋል? ለምን ለሀገሬ ሰዎች ለመካ በካዕባ አካባቢ ያን ነገር አልወስድላቸውም አለ። ከዚያ መጣና በመካ አካባቢ ላይ 360 ጣዖቶችን ጣዖት ስላቸው ጊዜ ዝም ብለው ከንቱ ነገር እንዳይመስሏቸው ጻድቅና ቅዱስ ብለው የሚያስቧቸው ልክ እንደዛ እነዚያን አመጣና ድርድር አደረገ። ሰው በእነዚህ በኩል ካልሆነ በስተቀር ወደ አምላክ አይደርስም፣ እኛ ጻድቅ አይደለንም እና የሚለውን የክርስቲያኖችን አመለካከት በዚያው አራመዱ። እነዚህ ሰዎች አሁን ክርስቲያኖች ጋር አንድ አምላክ አለ ብለው ያምናሉ። እኛ ደግሞ ኃጢአተኛ ነን ብላችሁ ታምናላችሁ አይደለ? በእኛና በአምላክ መካከል ደግሞ ንጹህ የሆነ ቅዱስ የሆነ መካከለኛ አማላጅ ያስፈልገናል ትላላችሁ። ከዚያ እነ ማርያምን እነ ገብርኤል እነዚህ ወይንም ደግሞ ኢየሱስ ክርስቶስን ሊሆን ይችላል መካከለኛ አማላጅ ልክ እንደዚያ ብለው የሚያምኑ ሰዎች ናቸው። እነዚያ እንደዚያ ብለው ታዲያ የሚያምኑት ሁሉም ናቸው ለሆነ አሁን ጥያቄው ለሁሉም እንዳልሆኑ ነብዩ ሰለላሁ ዐለይሂ ወሰለም ራሳቸው አረጋግጠዋል። ገብቷቸዋል። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ ከእርሳቸው በፊት ከነበሩ ህዝቦች መካከል ከአያታቸው እስከ እርሳቸው ድረስ በተውሂድ መንገድ አንዱን አምላክ የአብርሃም የይስሐቅ የያዕቆብን አምላክ ነው የምናመልከው ብለው የጸኑ በርካታ ሰዎች እንዳሉ ተናግረውላቸዋል። ስለዚህ ያ ነው። ታዲያ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እናትና አባት ጋር ስንመጣ ይሄ ነገር አልተገለጸም። ያ ማለት እነርሱ ሰማይና ምድርን የፈጠረው አንድ አምላክ ነው የሚለውን ይህን ህፃኑ የመካ ሰው ራሱ የሚያውቀው ነገር ነው። ይህንን አልካዱም እነርሱ። ሐታ በነቢ ሰለላሁ ዐለይሂ ወሰለም ዘመን ያሉ ከሃዲያኖች ለእርሳቸው አንደኛ ነቢ ሰለላሁ ዐለይሂ ወሰለም እናትና አባት የእርሳቸውን የነብይነት ዘመን አላገኙም። ሪታ አባታቸው ገና ሳይወለዱ በፊት ነው የሞተው። ገብቶሻል? የእርሳቸውን ነብይነት ዘመን አላየም። ልክ እንዲሁ እናታቸው ደግሞ ገና ህፃን ልጅ እያሉ ነው ነብይነት እድሜ ላይ ሳይደርሱ ነው የሞተችው። ገብቶሻል? ያ ስለዚህ የእርሳቸው እኮ እሳቸው እነሱማ ሞቱ፣ ግን የነብዩን መሐመድ እነሱ የነብዩ መሐመድ ፋሞች የእስልምና ሃይማኖት ተከታይ ግን አይደሉም። እንደዛ ተብለን መናገር አንቺ እንዳውም ሰማይና ምድርን የፈጠረው አላህ ነው ብለው ከሚያምኑት ናቸው። አላህ ነው የፈጠረው ሰማይና ምድርን ብለው የሚያምኑ ናቸው እነሱ። ያ ማለት እነሱ እንደ አጋሪ ናቸው ብንልም እንኳን ከሃዲ ናቸው ብንል ከእርሳቸው ሙስሊም መሆን አለመሆን ጋር የሚያያይዘው ነገር የለም። ሪታ ለምን መሰለሽ? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አንቺ አሁን በእናትና በአባታቸው ሃይማኖት ላይ አድገዋል የሚል ሀሳብ አድሮብሽ ከሆነ እሱን ቀደም እንደነገርኩሽ አባታቸው ገና ሳይወለዱ በፊት ነው የሞተው፣ እርሳቸው ገና ተረግዘው ሳሉ ማለት ነው። ስለዚህ አባታቸው ራሱ አላያቸውም። ይህን ተረዳሻውን ሪታ? አዎ እሱን እኮ ተረድቼዋለሁ። እናታቸው ደግሞ ገና ህፃን ልጅ እያሉ ነው የሞተችው። ስለዚህ ከእናትና ከአባታቸው እምነትን አልተማሩም ሲጀምር፣ አላገኙም ሲጀምር። አዎ አላገኙ ይችላሉ። እኔ ያልኩት የነብዩ መሐመድ ፋሞች እናትና አባት በህይወት ኖሩም አልኖሩም ግን እስከነሱ ድረስ ያ እምነት አልነበረም ነው ያልኩ ያለሁት። አላልኩም፣ እንደሱም አላልኩም። ተሳስተሻልም። ደግሜ ልንገርሽ፣ ያ ሰውዬ እነዚያን ጣዖቶች አመጣና አስቀመጣቸው። የተቀበለውም አለ ያልተቀበለውም አለ እያልኩ ይቀደም ነገርኩሽ። የተቀበለውም አለ ያልተቀበለውም አለ። ገብቶሻል? እነዚያን አናመልከው እነዚህ ስህተት ናቸው ብለው ሁሉ ያወገዙበት በርካቶች ነበሩ። ከነዚያ መካከል እንዳውም አንዱ ነብያችን ሰለላሁ ዐለይሂ ወሰለም ነበሩ። ገብቶሻል? ህፃን እያለሁ ይላሉ ይናገራሉ ሐዲስ ላይ ህፃን እያለሁኝ በአዳም ልኮ ስር ልቆም ስል እርሳቸው ህፃን ሳሉ ምንም ሳያውቁ ማለት ነው ወዲያው አላህ ሱብሓነሁ ወተዓላ እርሳቸውን ጣላቸው። ያንን አምልኮ ቦታ ላይ እንዳይቆሙ ራሱ ማለት ነው። ከልጅነታቸው ጀምሮ ይህን እንክብካቤ አድርጎላቸዋል። ከመቼ ጀምሮ መሰለሽ? ገና ህፃን ላይ ሳሉ ጨቅላ ሳሉ ህፃናቶች ጋር እየተጫወቱ ሳሉ ጀምሮ አምላክ በእርሳቸው ላይ እንክብካቤውን አድርጓል። ገብርኤልን ላከው ወደ ነቢዩ ሰለላሁ ዐለይሂ ወሰለም መልአኩ ጅብሪልን ከላከው በኋላ ህፃን እያሉ የዛኔ ልባቸውን እንደዚህ ቀደደና ቀልባቸውን አወጣ። ከዚያ በኋላ ከገነት ይዞት በመጣው የወርቅ ጥስት ምድር ላይ ለአጋር በወጣው በዚያ በተባረከ ውሃ በዘምዘም ውሃ በዚያ አደረገና ቀልባቸውን አጠበው። ከዛም ላይ የረጋች እንደምትመስል መነጨቅና ጅብሪል ምን አለ? ያ ሙሐመድ هذا حظ الشيطان منك አላቸው። ሙሐመድ ሆይ ይህ ሰይጣን በአንተ ላይ ሊኖረው የሚችለው ድርሻ ነበር አላቸው። ገብቶሻል? በአንተ ላይ የሰይጣን ድርሻ እንዳይኖር ከወዲሁ ተደርጓል እያላቸው ነው። መቼ? ገና ከልጅነታቸው ጀምሮ። የሰይጣን ድርሻ በሰዎች ላይ ምንድን ነው ሪታ? በአዳም ልኮ ማሰራትና ኃጢአት ላይ መጣል ሰዎችን አይደለ? አዎ በደንብ አዎ። ይህን ነገር ከልጅነታቸው ጀምሮ መልአኩ ገብርኤል ይህ በአዳም ልጆች ላይ ሊኖረው የሚችለው ድርሻ ነበር፣ እነሆ ከአንተ ተነስቷል፣ ተጥሏል ከወዲሁ ብሎ ወረወረው፣ ጣለው።
ስለዚህ ከዛን ጊዜ ከልጅነታቸው ጀምሮ ባዕድ አምልኮ ላይ ራሱ እንዲወድቁ አላደረገም። አምላክ አላህ በመልአክ እየላከ ሲያስጠብቃቸው ነበር ነው። ይህንን ማስረጃ ከፈለግሽ አጥቻ ሳይሻለሁ። ይህን ያስላል። ኦኬ እሺ ጥሩ ነው። በቃ በጣም ያደከምኩት መሰለኝና አንተ ፈራሁኝ መጠየቅ። አይ ቲንክ እንትን እንዳሆነ እሱ ዴፊኒሽኑ አልገባትም። እሱን በደንብ አስረዳት። ይሄ ሙስሊም ማለት ለራሱ ሪታ ይሰማሻል? አዎ ትንሽ ሁሱ የተናገረው ነገር በጣም እንትን ሆነ አድቫንስ ሆነና ሰፊ እንትን መረዳትን ይጠይቃል። በአጭሩ ላስረዳሽ። ሙስሊም ማለት ኢስላማዊ እንትኑ ሁለት ትርጉም አለው፣ ሸሪዓዊና ቋንቋዊ ፍቺ አለው። ሰው አንድ ሰው ሙስሊም ነው ወይ ስትይ ታዛዥ ነው ወይ እያልሽ ነው። ለምሳሌ አምላካችን አላህ Subhanahu Wa Ta'ala በቁርአን ላይ አንድን ሐሳብ ያስቀምጣል። ምን አለው ለአብርሃም? ምን አለው እንትኖች ሲናገሩ በቁርአን ምዕራፍ 29 ቁጥር 46 ላይ አምላካችንም አምላካችን አንድ ነው እኛም ለእርሱ ታዛዥ ነን አለው። እዚህ ጋር ታዛዥ ለሚለው የገባው ቃል ሙስሊሙን ነው። ተረዳሽ? ኦኬ። በሌላ ቦታ ምን አለ አምላካችን አላህ Subhanahu Wa Ta'ala በሱረቱል በቀራ ምዕራፍ 2 ቁጥር 131 ላይ ሲናገር إذ قال له ربه أسلم ጌታውን ባለው ጊዜ ታዘዝ ባለው ጊዜ አለ። ታዘዝ ለሚለው ቃል አስሊም ወይ ደግሞ ሙስሊም ሁን ነው። አስለምቱ ሊረቢል ዓለሚን ለዓለማቱ ጌታ ታዛዥ ሆንኩኝ አለ። ሙስሊም ማለት መሆን ማለት መታዘዝ ማለት ነው። ተረዳን? እዚህ ጋር ትርጉሙ ላይ አሁን ለምሳሌ ነቢያቶች ሙስሊም ነበሩ ስንል ምን እያለን ነው? ታዛዥ ነበሩ። አዎ አሁን አንቺ ነቢያቶች ታዛዥ አልነበሩም ብለሽ ነው የምታምኙ? ታዛዥ ነበሩ ብዬ አምናለሁ። ግን ያው ታዛዥ ነበሩ አሁን ቋንቋዊ ፍቺው ነው። አሁን ታዛዥ ነበሩ ስትይ ሙስሊም ነበሩ ብትይ ምንም ችግር የለም። ሙስሊም ነበሩ ነቢያቶች ስንል ለአንድ አምላክ የሚገዙ ለአንድ አምላክ የሚታዘዙ ነበሩ ነው የምንለው። ለምሳሌ በተመሳሳይ ሁኔታ በሱረቱል ሐጅ ላይ አምላካችን አንድ አምላክ ብቻ ነው፣ ለእርሱም ብቻ ታዘዝናል፣ ለእርሱ ብቻ ታዘዙ አለ። ታዘዙ የሚለው ቃል አስሊሙ ነው። አሁንም በተመሳሳይ ሐሳብ አስሊሙ ሲል ታዘዙ እያለ ነው። እኔ አሁን ለምሳሌ አንቺን ሪታ ሙስሊም ሁኚ ስልሽ ምን እያልኩሽ ነው? ምን እያልኩሽ ነው? ታዘዢ እያልኩሽ ነው። ለአንድ አምላክ ታዛዥ ሁኚ እያልኩሽ ነው አይደል? ክርስትናም እንደዛ ነው እኮ አይደል እንዴ? እንደዛ የሚል ትርጉም አለው ክርስትና? እስኪ ካለው እስኪ አንድ ማስረጃ እስኪ ነው። አሁን እኔ አሁን ሙስሊም ታዘዙ ማለት ነው ያልከኝ ነው አይደለ? ያው ክርስትናም ደግሞ ያው ክርስቶስን መታዘዝ ነው ብዬ ነው ማምነው። እንት ጀመር ክርስትና የሚባል እምነት እግዚአብሔር አያውቀውም፣ መጽሐፍ ቅዱስም አያውቀውም። ሰዎች ስድብ አድርጎ ያወጡት ስም ነው አንጾኪያ ላይ። እሺ በጣም ጥሩ ጀዛከላ ኸይር ማሂር። አንዴ ስለዚህ ለአምላክ መታዘዝ የሚለው መጽሐፍ እንደ ክርስትና ምንድነው ትርጓሜው ሪታ? ለአምላክ መታዘዝ ለክርስቶስ መታዘዝ ያልኩት ነው። ለአምላክ መታዘዝ ማለት እንደ መጽሐፍ ቅዱስ ራሱ ሙስሊም መሆን ማለት ነው። ቃል በቃል ሙስሊም መሆን እንደሆነ ላሳይሽ መጽሐፍ ቅዱስ ላይ። እሺ በዚሁ መንገድ ነብያቶች ሙስሊም ናቸው የሚለውን ቀጥታ ታያለሽ። እሺ አንዴ በደንብ ተከታተይ። እሺ በመጀመሪያ እሺ እዚህ ጋር ምን ይላል? ለእግዚአብሔር ተገዛ ይላል አይደለ? አንዴ እንትን ልበላችሁ። መጽሐፈ ኢዮብ ምዕራፍ 22 ቁጥር 21 ለእግዚአብሔር ተገዛ ከእርሱም ጋር ሰላም ይኑርህ በረከትም ታገኛለህ ይላል አይደለ? እንግዲህ ለአንዱ አምላክ ለእግዚአብሔር ተገዙ እየተባሉ ነብያቶች ሁሉ ታዘዋል፣ ይገዙም ነበር አይደለ? አዎ። በጣም ጥሩ። ታዲያ ለእግዚአብሔር መገዛት ማለት ምን ማለት ነው የሚለውን እስኪ መፍቻው ላይ ሄደን እንመለከተዋለን። ይሄን ነው ምዕራፍና ቁጥር አውጥተን ባይብል ሀብ ላይ እንግባ። መጽሐፈ ኢዮብ ምዕራፍ 22 ቁጥር 21 ቁጥር 21
እሺ ያውና ወደ አማርኛ እንቀይረዋለን። መጽሐፈ ኢዮብ ምዕራፍ 22 ቁጥር 21 ባይብል ሀብ ለእግዚአብሔር ተገዙ ተብሎ ተነግሯል። እስኪ ቀጥታ እዚህ ጋር በሂብሩ ላይ እንገባለን። ሂብሩን ቀጥታ ወደ አማርኛ እንቀይረዋለን። የእግዚአብሔር መገዛት ማለት ምን ማለት ነው የሚለውን እንመልከት። ለእግዚአብሔር መገዛት ኢዮብ 22:21 ወደ ትይዩ ዕብራይስጥ ሂድ ይላል። እንሄዳለን። ታዛዥ ነን፣ እንሂድ። ያና እዚህ ጋር ቀጥታ ወደ አማርኛ እንቀይራ። እሺ ያው ለእግዚአብሔር መገዛት ማለት ምን ማለት ነው? ለእግዚአብሔር መገዛት ማለት ምን ማለት ነው? ያና ምን ይላል? እስልምና ለእግዚአብሔር በትክክል መገዛት ማለት ነው ይላል። ሪታ አየሽ፣ ያለ አንድ አምላክ መገዛት እስልምና ተብሎ ይጠራል። ይሄ ከመጽሐፍ ቅዱስ ነው። አዎ ከመጽሐፍ ቅዱስ ያው ባይብል አይ ነው መጽሐፍ ቅዱስ ላይ እስልምና ወይ ጉድ። ሌላ ምርቃት አለ። ቆይ ልመርቅልሽ ሌላ ምርቃት። እቺኛዋስ ምን ትላለች? ክፍል ሙስሊም እና ምን ትላለች? ሙስሊም ወይ አንዴ እስልምና ለእግዚአብሔር በትክክል መገዛት ይላል። ያ ቃል በቃል ሙስሊም እስልምና በትክክል ለእግዚአብሔር መገዛት። ስለዚህ ለአንድ አምላክ መገዛት ነቢያቶች በመጽሐፍ ቅዱስ ራሱ ሙስሊሞች እንደነበሩ ከዚህ ትረዳላችሁ። ሁሉም ነቢያት ለአንድ አምላክ ተገዙ ተብለዋል። ያ ለአንድ አምላክ መገዛታቸው እስልምና ተብሎ ይጠራል ብሎ ባይብል ሀል ማብራሪያው ላይ በትክክል አስቀምጧል። ይሄን ይመስላል። እሺ ክፍል ፍጠኝና እኔ ሂጄ በደንብ ቼክ ማድረግ ስለምፈልግ ነው ይሄንን ቦታ። እሺ ገብተሻል አይደለ? በመጽሐፈ ኢዮብ ምዕራፍ 22 ቁጥር 21 ቀጥታ የዕብራይስጡን ባይብል ሀብ ላይ ግቢና የዕብራይስጡን ቀጥታ ወደ አማርኛ ቀይረው። ስትቀይሩ ጊዜ እሱን ያመጣልሻል። እንዴት እንደምታደርግ አንዴ ላሳይሽ። እሺ በራስሽ እንድታየው። ኦኬ ስማኝ። እኔ አሁን የሰጠኸኝን ክፍል ሂጄ አንብቤ እስልምና ማለት የእውነት መንገድ መሆኑን አንብቤ ጀስት መታዘዝ ምናምን የሚለውን መጽሐፍ ቅዱስ ላይ ካገኘሁት እኔ እሰልማለሁ። ምን መሰለሽ አሁን አማርኛው እናንተ ኢትዮጵያ ላይ ተርጉሞ የሰጧቸው ላይ እሱን እንዳትጠብቂ። ይሄንን እስልምና ትክክለኛ ማለት ምን ብለው እሱን ጽፈው ነው አይደለም። እሱን ጽፈውማ ከሰቶች ስለሚ ማለት እኮ ነው። እንደዛ ያደርጉላቸው። አንቺ ምንድነው የምታደርጊው? ብሉይ ኪዳን የተጻፈው መጀመሪያ በምን ቋንቋ ነበር ሪታ? በአማርኛ ነው በዕብራይስጥ? በዕብራይስጥ የተጻፈው ግን ተሽቷል እሱ ነው። በዕብራይስጥ ነው የተጻፈው መጀመሪያ። ስለዚህ የመጽሐፉ የእናት ቋንቋው የመጀመሪያው ወደ ሌሎች ቋንቋዎች ሳይተረጉም በፊት ያለው ዕብራይስጡ ነው። ቀጥታ ዕብራይስጡ ላይ ሂጂና ግቢና የነገርኩሽን ምዕራፍና ቁጥር እኔ ላሳይሽ እንዴት እንደምታገኝ። እሺ ቀጥታ እዚህ መጽሐፍ ላይ ትገቢያለሽ። እንዳሳያሽ ማለት ነው። ያው እዚህ ጋር ባይብል ሀብ አለ ይታሻል አይደለ? ይሄ ባይብል ሀብ ብለሽ ትጽፊና ይሄ ቀጥታ ይሄ አፕ ይመጣልሻል። እዚህ ጋር ከኦሪት ዘፍጥረት እስከ ራዕይ ድረስ ይገኛል። ያና እዚህ ጋር ከኦሪት ዘፍጥረት ጀምሮ እስከ ራዕይ ድረስ አለልሽ። ያው መጨረሻው ዮሐንስ ራዕይ። አንቺ የት ትገቢያለሽ? ጆብ የሚለው እዚህ ጋር መጽሐፈ ኢዮብ ላይ ትገቢያለሽ። ጆብ የሚለው ይታይሻል? ጆብ ላይ እዚህ ትገቢያለሽ። ይሄን ቀጥታ እንመልከተው። ወደ አማርኛ እየቀየረን እንሂድ። ከዚያ በኋላ መጽሐፈ ኢዮብ ይታይሻል? አሁን ምዕራፍና ቁጥር ታስገቢያለሽ። ምዕራፍና ቁጥር ምዕራፍ 22 ቁጥር 21 ላይ ትገቢያለሽ ማለት ነው። ምዕራፍ 22 ቁጥር 21 ከዚያ በኋላ ወደ ቋንቋችን እንቀይረው ወደ አማርኛ።
ያው መጽሐፈ ኢዮብ ምዕራፍ 22 ቁጥር 21 ምን ይላል? ለእግዚአብሔር ተገዙና ከእርሱም ጋር ሰላም ይኑራችሁ እያለ ይናገራል። ቀጥታ ኤችኢቢ የሚለው ይታይሻል እዚህ ጋር ሂብሩ የሚለው እዚህ ጋር ሂብሩ የሚለውን ጫንት ያለሽ አሁን ቀጥታ ወደ ዕብራይስጥ ይወስድሻል። ወደ አማርኛ እንቀይር። ያው የራሱ የመጽሐፈ ኢዮብ ምዕራፍ 22 ቁጥር 21 ወደ ትይዩ ዕብራይስጥ ሄድ ይላል አይደለ ሪታ? ወደ ትይዩ ዕብራይስጥ ሄድ ይላል። አሁን እዚህ ቦታ ላይ ቃል በቃል እያንዳንዱን ቃል ይፈታልሻል። ቀጥታ እዚህ ትገቢያለሽ። ያው አራተኛው ቦታ ላይ ትገቢያለሽ። እዚህ 7999 የሚለው ላይ ስትሮንግ ወርዱን እቺን ጫን ስትይ ጊዜ እያንዳንዱን ቃል ፍቺ እዚህ ቦታ ላይ ያስቀምጥልሻል። ያን እዚህ ጋር ቀጥታ ተወርጃለሽ። እዚህ ጋር ተወርጃለሽ ቀጥታ ወረታች ያው እዚህ ጋር ያስቀምጥታል። እስልምና በትክክል ለእግዚአብሔር መገዛት ብሎ አስቀምጦታል። ያው ኦኬ። ስለዚህ አሁን ክርስቲያኖች አያምኑም ማለት ነው። አሁን ተተርጉሙ አሁን እኔ ተተርጉሙ በመጣው መጽሐፍ ላይ ቼክ ባደርግ ይሄኛውን አላገኘውም ማለት ነው። እዚያ ላይ ማይን ተርጉመው እስልምና በትክክል በእግዚአብሔር ለመገዛት ብለው ነው ብለው ተርጉመው እንዲሰጡሽ ጠብቀሽ ከሆነ ያማ ሰለሙ ማለት እኮ ነው ባጭሩ። ቀጥታ ተሰልማላችሁ እንደሱ። እናንተ ግን ምንድነው የምታደርጉት? ቀጥታ ሄዳችሁ የዕብራይስጡን ራሳችሁ ቀይራችሁ ተመልከቱት። ያማ ሰለሙ ማለት ነው ባጭሩ። ሰልማላችሁ። እሺ በደምብ ቼክ አያ መርሐባ። እሺ በጣም አመሰግናለሁ ስላስገባኸኝና ነገራትን እንድረዳ ስላልከኝ ቲንኪ። አያ መርሐባ። እሺ يا سلام واطط ابلكيشن ምንድነው? ባይብል ሀብ ብላችሁ እንትን በሉት ፈልጉት ታገኙታላችሁ። እሺ አድሚኖች ካላችሁ ሰው ማስገባት ትችላላችሁ። እኔ ሰው ማስገባት አልችልም። እሺ እሱ ሙቅ ውሃ ብቻ ጠጣ። እሺ ዶክተር እሺ አድሚኖች ካላችሁ በተራ አስገባችሁ። አድሚን የለም እዚህ ቤት? ከላይ ጀምራችሁ በተራ አስገባችሁ።